11 ላይ ያለ ጌታ ቢረዳን ጥቂት ተከታታይ ሳምንቶች ነው ከኔ ጋር እንድናይ የምፈልገው። ከዚህ ቃል ዛሬ እንደ ኢንትሮዳክሽን መነሻ አድርገን ነው የምንመለከተው። አምላካቸውን የሚያውቁ በሚል ርዕስ ነው አብረን የምንካፈለው። ምዕራፍ 11 ትንቢተ ዳንኤል ምዕራፍ 11 ከቁጥር 1 ጀምሮ ያለውን እናነባዋለን። እስከ ቁጥር 5 ያለውን እናነብና ከዛ ደግሞ ሄደን 30 31 እና 32ን አብረን እናነባዋለን። ትንቢተ ዳንኤል። እኔም በሜዶናዊው በዳሪዮስ መጀመሪያ ዓመት አጸናውና አበረታው ዘንድ ቆሜ ነበር። አሁንም እውነት አሳይሃለሁ። እነሆ 3 ነገስታት ደግሞ በፋርስ ይነሳሉ። አራተኛው ከሁሉ ይልቅ እጅግ ባለጠጋ ይሆናል። በባለጠግነቱም በበረታ ጊዜ በግሪክ መንግስት ላይ ሁሉን ያስነሳል። ኃያልም ንጉስ ይነሳል፣ በትልቅ አገዛዝም ይገዛል፣ እንደ ፈቃዱም ያደርጋል። እርሱም በተነሳ ጊዜ መንግስቱ ይሰበራል፣ እስከ 4 የሰማይ ነፋሳት ይከፋፈላል፣ ለዘሩ ግን አይከፋፈልም። እንደ ገዛበትም አገዛዝ አይሆንም፣ መንግስቱም ይነቀላልና ከነዚህም ለሌሎች ይሆናልና። ቁጥር 5 የደቡብም ንጉስ ካለቆቹም አንዱ ይበረታሉ፣ እርሱም ይበረታበታል፣ ይሰለጥንማል፣ ግዛቱም ታላቅ ግዛት ይሆናል። ቁጥር 30 የኬጢም መርከቦች ይመጡበታልና ስለዚህ አዝኖ ይመለሳል፣ በቅዱሱም ቃል ላይ ቃል ኪዳን ላይ ይቆጣል፣ ፈቃዱንም ያደርጋል። ተመልሶም ቅዱሱን ቃል ኪዳን የተዉትን ሰዎች ይመለከታል። ከእርሱም ጋር ሰራዊቶች ይቆማሉ፣ መቅደሱንም ግንቡንም ያረክሳሉ፣ የዘውትር መስዋዕት ያስቀራሉ፣ የጥፋት ርኩሰት ያቆማሉ። ቃል ኪዳኑን የሚበድሉትን በማታለል ያስታል። መፈልጋት ቃል እችነች ርዕስ ያለበት ነገር ግን አምላካቸውን የሚያውቁ ህዝብ ይበረታሉ። ነገር ግን አምላካቸውን የሚያውቁ ህዝብ አሜን። ጌታ ይባርካችሁ። በዚህ ክፍል ላይ አምላካቸውን የሚያውቁ ይበረታሉ በሚል ርዕስ ጥቂት 2-3 ሳምንት ምናልባት ወይ 4 የሚቆይ ነገር ነው አብረን የምንሄደው። ቅድም ሳነበው ልክ ነው፣ አንዳንዱ ነገር ኮንፊውዝ የሚያደርግ ይመስላል፣ ምን እንደሚያወራም የማያስታውቅ። የዳንኤል መጽሐፍ እያጠናን ስለሆነ ምናልባት ያላችሁ ሰዎች ታውቁታላችሁ። እዚህ ጋር ባንደርስም የመጽሐፍንም ጥናት አይደለም አሁን ማነሳው፣ እዚህም ላይ አይደለም እንቆየው። ይሄ ዛሬ መነሻ እንዲሆነኝ ነው። ዳንኤል ከምዕራፍ 9 ጀምሮ ዳንኤል በጾም ጸሎት ውስጥ ነው ያለው። ኦልሞስት እየጸለየ ነው ያለው። ምዕራፍ 10 ደግሞ በጾምና ጸሎት ውስጥ ኢቭን ሲገባ ነው የምታዩት። ስለ ህዝቡ፣ ስለ አገሩ፣ ስለ ቤተሰቡ፣ ስለሚቀጥል ነገር እየጮኸ ነው ያለው፣ እያለቀሰ ነው ያለው። እግዚአብሔርን እየተማጠነ ነው። ምዕራፍ 10 እንደውም ስትመጡ 21 ቀን ነበር፣ ልክ አሁን እኛ እንደጀመር ነው። የ21 ቀን ጾም ጸሎት ይዞ በእግዚአብሔር እግር ስር እያለቀሰ የነበረበት ጊዜ ውስጥ ነበር። በዚህ ጊዜ ውስጥ ከእግዚአብሔር ዘንድ መልስ የሚፈልግበት ሁኔታ ውስጥ ገብቷል። አንዳንድ ጊዜ በህይወታችን መልስ አቅጣጫ የሚጠቁም ወሳኝ ምዕራፎች ውስጥ እንገባና ጌታ ሆይ በቃ ጀት አንድ ነገር በለኝ ምንልባት ሞመንት አለች። እንደዛ አይነት ሁኔታ ውስጥ ነው ያለው እግዚአብሔር። ለሚያልፍበት እንኳን መከራ፣ ለሚያልፍበት እንኳን ችግር ምንም እኮ እኔ የሚያሳስበኝ ነገሩ ማልፍበት ሁኔታ አይደለም፣ ዝም ማለቱ ነው እግዚአብሔር የሚል ነገር ውስጥ የገባ ይመስለኛል። ወገኖች አንዳንድ ጊዜ ነገሮቹ አይደሉም ትልቁ ነገር፣ በዛ ሁኔታ ውስጥ እግዚአብሔር ዝም ማለቱ ነው ብዙ ጊዜ የሚያሳስበው። አለው አይዞ ካንተ ጋር ነኝ የተባለ በምንም ውስጥ ቢያልፍ ችግር የለበትም አለኝ ብሎ ስለሚያስብ፣ ጌታ ከኔ ጋር ነው ብሎ ስለሚያስብ፣ በዚህ ውስጥ እያለ ነው እንግዲህ እግዚአብሔር ለዳንኤል ምስጢርን የገለጠለት። ብዙ አልሄድም፣ ያው እሱ በሌሎች ትምህርቶች እየተማር ነው ስለሆነ፣ ግን ቀጣይ በዓለም ላይ ስለሚነሱ ትልልቅ ነገስታቶች ሳይቀር ሲገልጥለት ነው የምታዩት። በዳንኤል መጽሐፍ ከፊቱ ያሉት ገና እሱ ባልተወለደበት በ580 ምናምን ወደ 600 ቢሲ ውስጥ ሆኖ ገና ወደፊት ከ600 ዓመት በኋላ ኢቭን አሁን እንኳን ገና ያልተፈጸመ ከዚህ በኋላ እኛ እንኳን እየጠበቅነው ያለውን ነገር እግዚአብሔር ክሊር አድርጎ ነው ያሳየው። እግዚአብሔር ለሚጠጉ ሰዎች ምስጢርን ይገልጣል። እግዚአብሔር ወደሱ ለሚጠጉ ሰዎች ይናገራል። ወገኖች ያወራል። እግዚአብሔር ጠጋ ማለት ብቻ ነው እግዚአብሔር የሚፈልገው፣ ወደሱ በጸሎት መቅረብ፣ እሱን በቃሉ መፈለግ እንጂ እግዚአብሔር ወገኖች የተለያየ ልጅ የለውም። አንድ የሚሰማ አንድ ማይሰማ የሚባል ልጅ የለውም። ለአንዱ ምነግረው ለአንዱ ማልነግረው የሚባል ሰው የለውም። እግዚአብሔር ለሁላችንም እግዚአብሔር ቅርብ ነው። ያው ነው መቅረብን መስማት ነው። ማርያም በእግዚአብሔር እግር ስር በነበረች ጊዜ ማርታ ትኮንናት ነበረ።
እሷ ንገራት ትርዳኝ እንጂ ስራ እኔ ብቻ ነኝ እንደ መሰራው ስትል እሷ ግን ቁጭ ብላ ከጌታ እግር ስር ትሰማ ነበርና ዲፌንድ አረጋት። አዎ እሷ መልካሙን ነው የመረጠችው አለ። የመከራ ቀን መጣ። ወንድማቸው በመካከላቸው አልነበረም። የሆነ ሰዓት ላይ ማርታ ተጨነቀች። አይታችሁ ከሆነ በመከራ ቀን እንኳን ለመበርታት የሚያስችለው ለካ ያ የእግዚአብሔር መንፈስ መቅረብ ሲቻል ብቻ ነው። ስለዚህ ራደ፣ ውስጧ ራደ። ማርያም ነች ተረጋግታ የጠበቀችው። ስለዚህ በዚህም ጊዜ ውስጥ ይሄ ሰው ወደ እግዚአብሔር ቀርቦ ነው የምታዩት። ሚስጥር ገለጠለት። የሚነሱ ነገስታትን ነገረው። ካሁን በፊት ስላነሳውላችሁ ባቢሎን ይነሳል፣ ከዛ ፋርስና ሜዶን ቀጥሎ ይነሳሉ፣ ቀጥሎ ግሪክ ይነሳል፣ ቀጥሎ ሮም ይነሳል። የነሱ መንግስታት ካለቁ በኋላ ግን የልጄ መንግስት ከሰማይ ይመጣል ብሎ የኢየሱስ ክርስቶስ መንግስት የሚባል ሊትራል መንግስት እግዚአብሔር እንደሚያመጣ ወደ ምድር መጀመሪያ ሰውን ሲጠራው እግዚአብሔር መንግስቱን በሰው ልጆች መካከል ለማኖር እንደሆነ አሁንም ያቺ መንግስት እንደምትመጣ ነገረው። ይህንን ነው ሲነግረው የምታዩት። ነገር ግን እዚህ ጋር አሁን ያየነው ክፍል ጋር ግን ስንደርስ ወደ ታች ስናወርደው ግን በዚህ ቦታ ላይ ልክ የግሪክ መንግስት ጋር ሲደርስ ነው የምታዩት የሆነው። አሁን ሁለት መንግስታቶች አልፈዋል። የባቢሎን መንግስት አልፏል፣ የፋርስና ሜዶ መንግስት አልፏል። አሁን ቀጥሎ የመጣ የግሪክ መንግስት ጋር ነው ያለ ነው። የግሪክ የመጀመሪያው የሆነው ገዢ የነበረው ሰው ሞቷል። እዛ ጋር ካሁን በፊት ብያቸዋለሁ። ሞተ፣ በ31 ዓመቱ ሞተ። ከሞተ በኋላ መንግስቱ ለአራት ተከፋፈለ። አራት ጀነራሎች መጥተው የግሪክን መንግስት ተቀራመቱት። ለዚህ ነው አንዳንድ ቅድም ባነበብናቸው ክፍሎች ላይ ለልጁ ራሱ አይተላለፍም፣ መንግስት ወደ ልጁ አይተላለፍም፣ ከዘሩ ማንም መንግስቱን አይወርስም የሚለው ለዚህ ነው። ታላቁ እስክንድሮስ የሚባለው ሰው ከሞተ በኋላ የሱ መንግስት ለልጁ አልተላለፈም። የምታውቁት በድሮ ዘመን የነበሩ ሰዎች መንግስቶቻ ሲሞቱ ልጆቻቸው ነበር የሚወርሱት፣ መንግስቱን ይዘው የሚቀጥሉት። ያ የተለመደ አካሄድ ነው። እርሱ ግን በዛ ጊዜ ላይ 30 ምናምን ዓመቱ ስለሆነ በጦርነት በምን ውስጥ ሆኖ ኢቭን ልጅ ለመውለድ እንኳን ስላልቻለ በዛ አይ ቲንክ በጋብቻ ውስጥ ሁሉ መኖሩን አላቅም፣ ታሪክ ምንም የሚነግረን ነገር የለም ስላልነበረ ከዛ የተነሳ መንግስቱን ቀጣይ ነበረው መንግስቱን የወረሱት። ኢቭን መውረስ ብቻ ሳይሆን ሞቱን ቶሎ ብለው ጠብቀው ለአራት ነገስታት ነበሩ፣ አራት አብሮት የነበሩ ጀነራሎች ነበሩ ያንን ሲከፋፈሉ የምታዩት። ስለዚህ ሁለቱን ደግሞ ያቀርብልናል። ከአራቱ ጀነራሎች ያንን ከግሪክ መንግስት ከተነሱ በኋላ ሁለቱን ጀነራሎች ነው አሁን እዚህ ጋር እያሳየን ያለው። የሰሜን መንግስት የሚነሳ ብሎ እንደገና በደቡብ በኩል የሚነሳ መንግስት አለ ብሎ ይነግረናል። እነኚህ በታሪክ ይታወቃሉ። ዳንኤል መጽሐፍ ላይ እያጠናናቸው ነው ያሉት። በሰሜን በኩል የሚነሳ በጀነራል ሌሱከስ የተባለ ሰው ተነስቷል። አራት ቦታ ሲከፈል ከአራት ውስጥ ሰሜን ግሪክ፣ ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ተከፋፈለች፣ ለአራት ተከፋፈለች። ከዛ በኋላ ከሁለቱ ከሰሜኑና ከደቡብ ያሉት እነኚህ ጀነራሎች ቀጥታ አይናቸውን ያደረጉት ወደ ኢየሩሳሌም ነው። በቃ እሱም ብቻ ሳይሆን ወደ ኢየሩሳሌምና ወደ ግብጽ ነው ያደረጉት። ከዛ በኋላ ግን ኢየሩሳሌም አሰም ፖይንት ላይ ከዚህ ቃል በኋላ የምትመለከቱት በሁለት አጣብቅኙ ሳንዱች ስትሆን ነው የምታዩት። ማዕከል ስትገባ ነው የምታዩት። የሰሜኑ ገዢ የተባለው ሰው በዚህ በኩል ተነስቶ በሰሜን በኩል ወደ ቀጥታ አይኖቹን ወደ ኢየሩሳሌም ወደ እስራኤል ሲያደርግ ነው የምታዩት። በዛ በኩል ደግሞ ግብጽን ተቆጣጥሮ የነበረ አንድ ሰው፣ ግብጽ ደግሞ ታውቃላችሁ በዛ ሳይድ ነው አይደል? ካርታው አይቀየርም ዛሬ ለነበረ። በዛ በኩል ደግሞ ሌላ ጦር መጥቶ ነው በአጣብቅኝ ውስጥ ያ ህዝብ ሲገባ የምትመለከቱት በዛ ጊዜ ላይ ማለት ነው። ስለዚህ እግዚአብሔር ለዳንኤል በዚህ ጊዜ በዚህ አጣብቅኝ ውስጥ ለገባ ህዝብ ነው አሁን እየተናገረ ያለው። ለዚህ ነው እያመጣሁላችሁ። በዚህ ሁኔታ ውስጥ ላለ ከሰሜን መጥቶ ለተከበበ ከደቡብም ከታች ከበባ ለመጣበት በዚህ ሁኔታ ውስጥ ላለ ሰው ነበር፣ ለዛ መንግስት ነበር እየተናገረ የነበረው። በዛ ጊዜ ላይ ፖለቲካው ብቻ አይደለም፣ ባህላቸው አይደለም፣ ኢኮኖሚ መውደቅ ብቻ አይደለም፣ መንፈሳዊ ጉልበታቸውን የሚመታ የሚያርድ ነገር እየመጣ ነበር ለነሱ ማለት ነው። ለዚህ ነው ቁጥር 21 ላይ በሰሜን በኩል የሚመጣው መንግስት ምን ያደርጋል የሚለውን ነገር ይገልጽላቸዋል። ምንድነው የሚያደርገው? ከሰሜን የሚነሳው መንግስት እግዚአብሔር ህዝብ ላይ ምንድነው የሚያመጣው የሚለውን ይገልጽላቸዋል። በእርሱም ስፍራ የተጠቃ ሰው ይነሳል፣ የመንግስቱም ክብር አይሰጡትም። በቀስታ መጥቶ መንግስቱን በማታለል ይገዛል። የሚጎርፍ ሰራዊት ከፊቱ ይወስዳል። እርሱና የቃል ኪዳኑ አለቃ ይሰበራሉ። ከእርሱም ጋር ከተወዳጀ በኋላ በተንኮል ያደርጋል። ከጥቂትም ህዝብ ጋር ወጥቶ ይበረታል። በቀስታ ከሀገር ሁሉ ወደ ለመለመችው ክፍል ይገባል። አያችሁ፣ ወደዛ አይኑን እንደሚያነሳ ነው። አባቶቹና የአባቶቹ አባቶች ያላደረጉትን ያደርጋል። ብዝበዛውና ምርኮን ሀብቱን በመካከላቸው ይበትናል። በምሽጎቹም ላይ እስከ ጊዜው ድረስ ሐሳቡን ይፈጥራል ይላል። እንግዲህ ይህ የተጻፈው የሰሜኑን አነሳ ማለት ነው። ከሰሜን የሚነሳው ወደ እግዚአብሔር ህዝብ ምን በተንኮል የሚነሳ አንድ ነገር አለ ብሎ አነሳላቸው። ምንድነው ስትሉ ይሄ ጀነራል ሌሱከስ የተባለው ሰው ሲነሳ ነው የምታዩት። ከሱ የሚነሳ ነው። እዛ ላይ ብዙ አልገባ። ግን ምንድነው እንዴት ነው ምን ያንድነው ያደረገው ይሄ ሰው ብላችሁ ትሉ ከሱ ዘር የሚነሳ አንድ ኤጲፋኒየስ የሚባል ካሁን በፊት ነግሬያቸው ስለሱ ታስታውሳላችሁ የሚባል አንድ ሰው እንደሚነሳ ይነግራቸዋል።
ይሄ ሰው ምንድነው የሚያደርገው አለ። አንደኛ አታሎ መንግስት ይወስዳል አለ። እንደዛ ነው የሆነው። ታሪኩን ነው የምነግራችሁ መጀመሪያ፣ ምክንያቱም ከታሪክ ነው እግዚአብሔር መንግስት ቃል የሚወጣው። አታሎ መንግስት ይወስዳል አለ። ከዛ በኋላ እሱ ብቻ ሳይሆን ኢየሩሳሌምን በጦርነት ያስጨንቃል አለ። ታውቃላችሁ ይሄ ኤጲፋኒዮስ የተባለ ሰው አንጦኪዮስ ኤጲፋኒዮስ የተባለ ሰው ኢየሩሳሌምን በጣም ያስጨነቀበት ጊዜ ነበረ። በዛ ጊዜ ላይ ኢቭን መጽሐፍ ቅዱስ እሱን ለዳንኤል ሲጽፍለት ለኤጲፋኒዮስ ለመጽሐፍ ሳይሆን ኢየሩሳሌም እንዴት እንዳስጨነቀ ለማሳየት ብቻ ሳይሆን በመጨረሻው ዘመን ሐሰተኛው ክርስቶስ እንዴት ሊያደርግ እንዳለ ለማሳየት እሱን እንደ ምሳሌ ነው የተጠቀመው። ምን ማለት ነው? ለምሳሌ የዛሬ 2 ዓመት አንድ ጨካኝ ሰው ይነሳል ብላችሁ ለማሳየት የምትፈልጉ ከሆነ ምንድነው የምታደርጉት? አሁን የሆነ አንድ ጨካኝ ሰው ካገኛችሁ እንደዚህ ያለ አትሉ? ገብታችኋል? እንደዛ ማለት ነው። እግዚአብሔር ገና ያልመጣውን ይሄ አንቲክራይስት የሚባለውን የሐሰተኛው ክርስቶስ የሚባለው ገና አልመጣም። ገና አሁን መንፈሱ ይሰራል ይለናል፣ ግን አልመጣም፣ ፉሊ አልተገለጠም። እሱ ምን እንደሚመስል ራሱ የገለጠው ይሄን ሰውዬ በማመልከት ነው። ይሄንን የሚመስል ነው ባህሪው ብሎ ሰውዬውን ማለት ያደረገውን ክፋት ይሄንን ክፋት ያደረገውን የሚመስል ነው ራሱ ሐሰተኛው ክርስቶስ ሲመጣም ያደረገው በእግዚአብሔር ሕዝብ ላይ ብሎ ነው ያነሳው። ይሄ ሰውዬ ያደረገው ተንኮል የለም ከሰሜን ተነስቶ ማለት ነው። ኢየሩሳሌም ላይ የእግዚአብሔር ሕዝብ ላይ ያላደረገው ነገር የለም። አታሎ መንግስት መውሰዱ ኢየሩሳሌምን በጦርነት በጣም ነው ያስጨነቀው። ካሁን በፊት ብያቸዋለሁ። አንዳንዱ ነገር ያው ብዙ ለማብዛት ነው ኢንፎርሜሽን እናንተ ላይ በጣም ነው ያስጨነቃቸው። ልጆቻቸውን፣ ሚስቶቻቸውን፣ ልጆቻቸውን ነው የጨረሰው። አንድን ሰው አይሁዳዊ አይደለሁም እያለ ራሱ እንዲክድ እነሱ የሚያስቡት ነገር አለ ስለራሳቸው። አይሁድ ነኝ፣ የእግዚአብሔር ሕዝብ ነኝ፣ የኪዳን ልጅ ነኝ፣ የሕጉ የቶራው ተከታይ ነኝ ምናምን የሚል እንዲህ ያጠናሉ። የሚያጠኑት ነገር አለ። አይደለሁም በል እያሉ ማለት ነው። ራሳቸውን አይደንቲቲያቸውን ከውስጣቸው እንዲክዱ እኔ አይደለሁም በል እያለ ማለት ነው። መቼስ አይሁዳዊነት እንትና አይደለም፣ የዘር ጉዳይ ብቻ አይደለም ለነሱ ተው እያለ እንደዚህ ያደርግ ነበር። ኢየሩሳሌም በጦርነት አስጨነቀ። ምጥማጧን ያጠፋት ታውቃላችሁ። ኢየሩሳሌም ከዛ በኋላ አንዳንድ ሰዎች ሲናገሩ ከዛ በኋላ ኢቭን ሪከቨር አላረገችም ይላሉ። በሙሉ ክብሯ የመቅደስን አገልግሎት አስቆመ። መቅደስ ውስጥ አገልግሎት አይካሄድም አለ። ከዛ በኋላ ወገኖች ልንገራችሁ፣ ልክ ነው ብዙ የምናውቃቸው ታሪኮች አሉ ስለ መቅደሱ። መቅደስ ውስጥ ግን እንደዚህ አይነት እርኩሰቶች ተደርገው አይታወቁም ይባላል። በጣም ከባባድ እርኩሰቶች ተደርገዋል። ካሁን በፊት አንስቼላችኋለሁ። አሳማ አርዶ የመቅደሱ ቶር እንትን ላይ ምንድነው ሂላስቲሪዮን የሚባለው የስርየት መክደኛ ላይ አፍሷል ይላሉ አንዳንዶች ሲናገሩ። በጣም በጣም ከባድ የምንላቸው አሁን በመድረክ የማይጠቀሱ ትልልቅ ክፋቶችን እዛ ቦታ ላይ አድርጓል ይሄ ሰውዬ። የእግዚአብሔር ሕዝብ በእውነት እኛ ላይ ይመጣብና ብለው ያላሰቡትን በጣም ከባድ ክፋቶች እነሱ ላይ አድርጎባቸው ነበር። ይሄ ሰው መቅደሱ ላይ ጣዖት አቁሞ ነበር። መቅደሱ ውስጥ ጣዖት አቁሞ ለጣዖት ይሰገድ ብሎ ነበር። የእግዚአብሔር ክብር ያለበት መቅደስ ማንም አይገባም የተባለበት ቦታ ላይ ጣዖትን አቁሞ ለሱ ስገዱ ብሎ ነበር። እንደውም አንዳንዶች ምልክ የራሱን ምስል ራሱ አስገብቶ አቁሞ ነበር ይላሉ። በመቅደስ ውስጥ አሳማ አርዶ ነበር። ታውቃላችሁ አሳማ አይሁድ አይበሉም። እንኳን ማረድ እንኳን መቅደስ ውስጥ ሊገባ አይደለም በግ እንኳን ሲገባ ተመርምሮ ነው ዙሪያው ታይቶ አይገቡም። አሳማን ያክል ነገር አርዶ የመጨረሻውን ይውጣላቸው ብሎ ክፋት አሳማ አርዶ መቅደስ ውስጥ አፈሰሰ ደግሞ። እሱ ብቻ ሳይሆን ቶራ ከለከለ። መቅደስ ውስጥ ብቻ ሳይሆን በእስራኤል ምድር ላይ ቶራ የሚባለው የእግዚአብሔር ቃል አይነበብም አለ። እንደውም እየሰበሰበ ቶራዎችን የእግዚአብሔር ቃል አቃጠለ ሁሉ። ምን አይነት ነገር ውስጥ ነው ወዳጆቼ? አንዳንድ ጊዜ አንዳንድ ሁኔታዎች ይመጣሉ ብሎ የማይታሰቡ ሁኔታዎች ይመጣሉ ለካ በምድር ላይ። ኤጲፋኒዮስ ውጊያ የፖለቲካ የኢኮኖሚ ምናምን ብቻ ሳይሆን መንፈሳዊ ጦርነት እንደነበረ ይነግረናል። ምክንያቱም ዳንኤል የጠቀሰው ለዛ ነው። ዝም ብሎ አንድ የሆነ ጦርነት አይደለም፣ መንፈሳዊ ነው ነገሩ የሚለውን ነገር ለማመልከት ነው ለዳንኤል የገለጠለት። ምክንያቱም ጸለየ፣ ህዝቡ እንዴት ነው የሚሆነው ሲል እግዚአብሔር ስለገለጠ። እግዚአብሔር ደግሞ የማንም ወገን አይደለም። እግዚአብሔር መቼስ እከሌ ይሙት እከሌ አይሙት ከሚሉት ስላልሆነ ነገሩ ፊዚካል አይደለም ማለት ነው፣ ስፒሪቹዋል ነው ማለት ነው እግዚአብሔር እየተናገረ ያለው። ይህ ኤጲፋኒዮስ በቀጥታ ጦርነት ብቻ ማድረግ ብቻ ሳይሆን መቅደሱ ላይ አተኩሮ ሌሎች ተንኮሎችንም ሰራ። ማታለል የሚለው ነገር እዚህ ጋር ተጠቅሶላቸዋል። አታለለ ህዝቡን። ይገርማችሁ ነገር የእግዚአብሔር ህዝብ መታለል ውስጥ ገባ። ኮምፕሮማይዝድ የሚያደርጉትን ሰዎች እየወሰደ ጥቅሞችን ሰጣቸው። ሰይጣን ኮምፕሮማይዘር ይወዳል ብሏል አንድ ሰው ሲናገር። ሰይጣን ታውቃላችሁ ምን አለበት የሚሉ ሰዎችን ይወዳል። ምንም ችግር የለው የሚሉ ሰዎችን ይወዳል። አይ ፍቅር ብቻ ነው የሚሰራው የሚሉ ሰዎችን ይወዳል። ዲሲፕሊን ማያውቁ ሰዎችን ይወዳል። ይሄ ዘመን እንደዛ አይነት ዘመን ስለሆነ ማለት ነው። ፍቅር ብቻ ነው የሚለው፣ ግን እውነተኛ የእግዚአብሔር ፍቅር ነው እየተወራ ያለው ወይስ ኮምፕሮማይዝድ የሆነ ፍቅር ነው የሚለው ስለሆነ ማለት ነው። ግማሾቹ ክፋቱን እንዲቀበሉ ያሳምናቸው ነበር። በራሳቸው ህዝብ መካከል ክፉ እንዲሆኑ፣ የራሳቸው ህዝብ ላይ ክፉ እንዲሆኑ ጠርቶ አንዳንዶቹ በጦርነት ሲያሸንፍ፣ አንዳንዶቹን ቶራቸውን፣ አንዳንዶቹን መቅደሱን እያስጨነቀ፣ ሌሎቹንስ ደግሞ
ኃያላን የሆኑትን ደግሞ እየጠራ ስፍራ ይሰጣቸው ነበር። ምን አይነት ተንኮል እንደሚሰራ ተመልከቱት። ፖዚሽን ይሰጣቸው ነበር። ህዝቡ ይጠፋል፣ እናንተና ቤታችሁ ግን ትተርፋላችሁ እያለ ለብቻቸው እየጠራ እነሱንም ምን አረጋቸው? ኮምፕሮማይዝድ እንዲሆኑ አረጋቸው። የቀሩትን ሰዎች ለግማሾቹ ውለታው አለላቸው ይላሉ አንዳንድ ታሪኮች ሲናገሩ። መንፈሳዊነታቸው እንዲጥሩ ውለታው አለላቸው። በቃ በጣም መልካም ነገር አደረገላቸው። ከዛስ አስጣላቸው። ሰይጣን ታውቃላችሁ፣ በዚህ በኩል ጦርነት አድርጎ ካልተሸነፋችሁ በዚህ በኩል ኮምፕሮማይዝ እንድናደርግ ነው የሚያደርገው። በዚህ በኩል የሆነ ተዋክቶን ካልተሸነፍ ከዚህ በኩል ደግሞ ሌላ ኮንፈርት ነው የሚሰጠን። በዚህ ውስጥ ገቡ። አንዳንዶቹ ለሰርቫይቫል ሲሉ ወዳጆቼ፣ ለመትረፍ ሲሉ ትልልቅ እንቋቸውን ጣሉ። በዛ ጊዜ ላይ በጣም ከባድ ጊዜ ስለነበረ በጦርነት ጭንቀት ነው። ልጆቻቸው ይሞታሉ፣ ሚስቶቻቸው ይሞታሉ፣ መቅደሱ ፈርሷል፣ ቶራ የለም፣ ህግን የሚያነብላቸው የለም። እሱ ብቻ ሳይሆን ደግሞ ጭራሽ ደግሞ ካህንም የለም፣ ካህናቶችን እያስገደለ የለም። የእግዚአብሔር አስቡት ምን አይነት ጉስቁልና ውስጥ ህዝቡ እንደገባ። እሱ ብቻ ሳይሆን ልክ ደግሞ እንደዚህ እንደ ቀራጮች ምናምን እንደምንላቸው ሰዎች ደግሞ እንደነዚያ ደግሞ ኮምፕሮማይዘርስ መጥተው ደግሞ የነሱን ገንዘብ የሚመዘብሩ ከሱ ጋር የሚወዳጁ አሁን በእኛ ቋንቋ ይመስለኛል ባንዳ የሚባሉ ሰዎች በዙ ከተማ ውስጥ። በዚህ ውስጥ ነው ያለው ህዝቡ ተጨንቋል። አሁን ወዳጆቼ በዚህ መካከል ነው ረሃቡ፣ ጦርነቱ፣ ኮምፕሮማይዘርስ ባሉበት፣ እርኩሰት በነገሰበት፣ መቅደስ በፈረሰበት፣ የመቅደስ ስርዓት በፈረሰበት፣ ካህናት በሌሉበት፣ ይሄ ቶራው የተባለው ነገር በተቃጠለበት መካከል ነው ዳንኤል እንዲህ ይሆናል እያለ ነው እየተናገረ ያለው። መካከል እንዲህ ይሆናል አለና ምን አለ? አምላካቸውን የሚያውቁ አሉ በዛ መካከልም አለ። እዛም ሁኔታ ውስጥ እዛም ነውጥ ውስጥ ሆነው ግን አምላክን የሚያውቁ የሚባሉ አሉ፣ የሚበረቱ የሚባሉ አሉ፣ ኮምፕሮማይዝድ የማይሆኑ አሉ፣ የኪዳኑን ቃል ማይጥሉ አሉ፣ የመቅደስን ስርዓት መቅደስ እዛ ባይደረግም እንኳን በልባቸው ግን ይህን ስርዓት የሚጠብቁ አሉ አለ። ማን ናቸው እነኚህ ሰዎች? በጊዜው መቅደስ ሲረክስ ሰው ለጥቅሙ ሲያጎበድድ፣ አንዳንዱ ደግሞ ከፍርሃቱ የተነሳ ሰው ይሞታል እንዴ ሰርቫይቫል ነው እንጂ ታዲያ ምን እናርግ ታዲያ እያለ በሚልበት ጊዜ ላይ ምን ያሉ? ለእግዚአብሔር ዓላማ የቆሙ ሰዎች ማለት ነው። ዙሪያቸው ተከቧል። ሰሜንም ጦር አለ፣ ደቡብም ጦር አለ። አጣብቂኝ ውስጥ ገብተዋል። አታላዮች በዙሪያቸው ከበዋቸዋል። ጓደኞቻቸው ለጌታ ያላቸውን ነገር ትተዋል። ምክንያቱም ኮምፕሮማይዘርስ አጠገባቸው በጣም በስተዋል። ሌሎች ተደበላልቀዋል አሁን ያሉት። በዚህ ሁኔታ ውስጥ ግን ምን እኔ እዚህ ውስጥ የለውበትም የሚሉ ሰዎች፣ እኔ እዚህ ውስጥ የለውም፣ ራሴን ከዚህ ክፋት ውስጥ አርቃለሁ የሚሉ ደግሞ ሰዎች ተነሱ በመካከል ይለናል ዳንኤል። እነኚህ ሰዎች ነው ስም የሚሰጣቸው ዳንኤል። በአጭር ቃል እነኚህ ሰዎች ለመጥቀስ የተጠቀመበት ቃል ነው አምላካቸውን የሚያውቁ የሚል ስም የሰጣቸው። በክፉ ዘመን ላይ፣ በኮምፕሮማይዝ ትውልድ በሆነበት ዘመን ላይ፣ ቃል ሰው በጣለበት ዘመን ላይ፣ ሰው ለእግዚአብሔር ደንታ የለሽ በሆነበት ዘመን ላይ፣ ሰው እግዚአብሔርን በማይፈልግበት ዘመን ላይ ቀጥ ብሎ መቆም የሚችሉትን ሰዎች፣ ለእግዚአብሔር ዓላማ በጽናት የሚታገሉትን ሰዎች፣ እግዚአብሔርን እስከ ፍጻሜ እጠብቀዋለሁ የሚሉትን ሰዎች፣ በጦርነት ውስጥ በጽናት የሚቆሙ ቅድስናቸውን የማይጥሉትን ሰዎች፣ እነኚህን ስም ይሰጣቸዋል። ማን ብሎ ነው የሚሰጣቸው? አምላካቸውን የሚያውቁ። ቁጥር 32 ቃል ኪዳኑን የሚበድሉትን በማታለል ያስታል። ነገር ግን አለ አያችሁ፣ ሚስቱ አሉ፣ ቃል ኪዳኑን የሚያቃልሉ አሉ፣ የሚበድሉ አሉ፣ የሚያሳስታቸው አሉ። ግን አምላካቸውን የሚያውቁ ህዝብ ግን ምን ያሉ? ይበረታሉ። ምንድነው መሰላችሁ? ሊትራሊ የሆነው በታሪክ የሆነው ላሳያችሁ። አምላካቸውን የሚያውቁ ይበረታሉ ስላችሁ ዝም ብሎ አሁን አንድ የሆነ እዚህ ዘመን ያለ ጴንጤ እንድታስቡ ስለማልፈልግ ማለት ነው። ወዲያው ቃሉን በደንብ ለማየት ያለ ይሄ ሰው እየተነስቶ ህዝቡን አስጨነቀ ማለት ነው። መቅደሱ ስርዓት ተበላሽ፣ ህዝቡ በጣም በጭንቅ ውስጥ ገባ። ቃሉ ቆመ። የመቅደስ ውስጥ የሚያገሉ አገልጋዮች ስራቸውን ፈቱ። በዚህ መካከል ምንድነው ያደረጉት? ተነሱ፣ ሊዋጉ ተነሱ። አንዳንዶች አምላካቸውን የሚያውቁ ምንድነው ያደረጉት? እንትናቸውን ሳሉ። ምንድነው የሚባለው? ሰይፋቸውን ሳሉ። የኪዳን ህዝብ ኤጲፋኒዮስ እንዳለው መንገድ ላይ አይቀርም የሚሉ ውስጣቸው ለመጣው ለእግዚአብሔር ህዝብ ላለበት ጉስቁልና የሚቀኑ ሰዎች ተነሱ። ይሄ ምን አይነት ልበላችሁ? ኖ የሚሉ ሰዎች፣ አይሆንም የሚሉ ሰዎች፣ ህዝቡ አይጎሳቆልም የሚሉ ሰዎች፣ አልደባለቅም የሚሉ ሰዎች ተነሱ። አምልኮተ እግዚአብሔር ሪስቶር ይደረጋል የሚሉ ሰዎች
በመካከል ተነሱ። የተጣለውን አንዳንዶች እንደሚናገሩት የተጣለውን የተቀደደውን የተቃጠለውን ቶራ በጉድጓዶቻቸው ውስጥ እየገቡ የሚቀጣጥሉ እንደገናም ያነቡ አእምሮአቸው ውስጥ ሜዲቴት ያደረጉትን እንደገና እየመጣው ሪራይት የሚያደርጉ የሚጽፉ ሰዎች ተነሱ። ኖ የሚሉ አጌንስት ዘ ኖርም የሚሄዱ ሰዎች በመካከል ተነሱ። እየሞቃቸው ነው እዛ 79 ስለሚታይ በዚህ መካከል እንደዚህ አይነት ሰዎች ተነሱ። እንደኚህ ሰዎች አምላካቸውን ምን የሚያውቁ ብሎ ይጠቅሳቸዋል። ወዳጆቼ ኔክስት በደንብ እያየነው ስለምንመጣ እንደመነሻ ያዙልኝ። አምላክን ማወቅ የነገር ሁሉ ጅማሬ ነው። አምላክን ማወቅና አለማወቅ የሚፈተንባቸው የህይወት ሞመንቶች አሉ በህይወታችን ውስጥ። እግዚአብሔር ገብቶኛል ወይስ አልገባኝም የምንልባቸው ፊልተር የሚደረግበት ማጣሪያ ወንፊት በመድር ላይ ያልፋል፣ ይመጣል። ኢቭን በግል ህይወት ውስጥ ያልፋል። አንዳንድ ጊዜ ኮመን ነው ወዳጆች። ኢቭን በየቀኑ የምናልፍበት ነው። አንዳንድ ጊዜ እግዚአብሔር በጸጋው በጽናት እያራመደን እንጂ አምላክን ማወቅ የአንድ ክርስቲያን ኮር ቫልዩ መሆን አለበት። አሁን እግዚአብሔርን ማወቅ በጣም የሚፈለግ ነገር አይደለም። እግዚአብሔርን ሰርች ማድረግ፣ እግዚአብሔርን መፈለግ፣ እግዚአብሔርን ማወቅ የሚባለው ነገር ምንም እንትን ነገር አይደለም። አንድ ሰው አንድ ቤተክርስቲያን ውስጥ ከተገኘ በአገልግሎት ውስጥ እንደኔ ካለ መጽሐፍ ቅዱስ ቤቱ ካለ የተወሰነች ነገር ማንበብ ከቻለ አሁን ሶሳይቲው ሲያውቀው ዲሰንት ክርስቲያን ከሆነ በቃ በቂ ነው። ምን ኤክስትራ ነገር ይጠበቅበታል በሚባልበት ዘመን ወዳጆቼ ወይ በዛ አይነት የላይፍ ስታይል የሚቀጥልን ዘመን መሻገር እንችላለን ወይ የሚለው ነገር ያሳስበኛል። ለዚህ ነው አምላካቸውን የሚያውቁ ምን ይላሉ? ይበረታሉ ያሉ። በታሪክ አንድ ሰው አለ የሚታወቅ ወዳጆቼ በአራተኛው መቶ ክፍለ ዘመን የተነሳ ሰው ነው። ብዙዎቻችሁ ታውቁታላችሁ። ስሙ አትናቴዎስ ተብሎ ይጠራል። በጊዜው የሐሰት አስተምሮ ተነሳ። በኒቂያ በሚባለው ጉባኤ ተነስቶ ብዙዎችን አሳመናቸው። የሚገርማችሁ ሊትራል ክርክር ነበረ፣ ሊትራል ጉባኤ ነበረ። ይሄ ሰው ኢየሱስ ክርስቶስ የእግዚአብሔር ልጅ አይደለም ብሎ ተነሳ። ኢየሱስ ክርስቶስ ዲቫይን አይደለም ብሎ በጣም የሚገርማችሁ ከመካከል ከነበሩ ብዙ ሰዎችን አሳመናቸው። ሊትራሊ ብዙ ሰዎች በአባትነት ሌቭል የሚታወቁ ብዙ አባቶች አይደለም ከሚለው ጎራ እንዲሆኑ አደረገ። በጣም ሰውየውን አንዳንድ ሰዎች ከዚህ ሰውዬ ጋር ያመሳስሉታል። ምክንያቱም የወሶ ዲሴፕቲቭ ስለሆነበር፣ በጣም ዲሲቭ የሚያደርግ ስለነበረ አንዳንዶቹም በጓደኝነት አንዳንዶቻውን በተለያየ ጥቅም ይዞ ሰዎችን የማሳመን ብቃት ስለነበሩ ብዙዎችን በጣም ከእውነተኛ ወንጌል አስኮበለለ። ወዳጆቼ ይሄ በዚህ ዘመን ውስጥ ነው ይሄ አሪዮስ የተባለው ሰው ይህን ክፉ ነገር በሚያደርግበት ዘመን ውስጥ የነበረው ይሄ አትናቴዎስ የተባለው ሰው እና ፊት ለፊት ይቃወመው ነበር። አሪዮስን ትክክል አይደለም ብሎ ይቃወመው ነበር። ብዙ መሪዎች ኮምፕሮማይዝ ሲሆኑ እሱ ግን ኮምፕሮማይዝ ላለማድረግ ከመንግስት ሁሉ ስልጣን ሊያገኝ የሚችልባቸው ሞመንቶች ሁሉ ሪጀክት አድርጎ ነበር። ኖ ስለ እውነት ኮምፕሮማይዝ አድርጌ ከመንግስት ስልጣን ከማገኝ ይቅርብኝ ይል ነበር። 5 ጊዜ ተሰዷል ይላሉ አንዳንድ ሰዎች። 5 ጊዜ ለስደት ተዳርጎ ነበር ተብሎ ይታሰባል። ብዙ መከራ፣ ብዙ ረሃብ፣ ብዙ ግፊት፣ በጣም ብዙ መከራ ያለፈ የቤተ ክርስቲያን አባት ነው እና አንድ ቀን አትናቴስ የተባለውን ሰው አገኙትና በቃ አትናቴስ ይሄንን ሐሳብን ትቀይራለህ አትቀይርም ማለት አልቀይርም ማለት በሐሳቡ በጣም ጸንቶ ስለቆመ ኮምፕሮማይዘርስን መለሳቸው። አንዳንዶች ኮምፕሮማይዝ ያደረጉ ተመለሱ፣ ለጥቅማቸው የቆሙ ተመለሱ። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ አትናቴዎስ በጊዜው ባይቆም ኖሮ እስከ ዛሬ እኛ ሁላችን ያንን ወንጌል ነበር እጃችን የሚገባው። ለእውነት በጣም መቆሙን ያዩ የጊዜው ሰዎች አትናቴዎስ አጌንስት ዘ ወርልድ የሚል ስም ሰጡት። አትናቴዎስ ዓለም ሁሉ ወደዚህ ሲተምም ወደዛ የሚተምሰው ብለው አወጡለት። ብቻውን የሚቆም ሰው፣ ብቻውን ስለ እውነት ቀጥ ብሎ የሚቆም ሰው እንደነ ሲድራቅ እንደነ ሚሳቅ እንደ አብደናጎ ታውቃላችሁ። የዳንኤል መጽሐፍ አንዳንድ ሰዎች ከዚህ ቃል ጋር ያገናኙታል። መቆም ጸንቶ መቆም ከሚል ጋር ርዕስ የሚሰጡ ሰዎች አሉ። ምክንያቱም መጽሐፉ ላይ የምትመለከቱት የዳንኤልን ሕይወት ይዩት፣ የሲድራቅ ሚሳቅ የአብደናጎምን ሕይወት ይዩት፣ ሌሎችንም ሲያመጣ ጸንቶ የቆሙ ሰዎች መጽሐፍ ሆኖ ስለሚቆጠር ማለት ነው። ታውቃላችሁ ሲድራቅ ሚሳቅ አብደናጎም ስገዱ ተብሎ ሁሉም ሰግዷል። አለመስገድ ምን ማለት ነው? ኮምፕሮማይዝ ማድረግ ነው። በጊዜው ይችላሉ አለመስገድ። ብዙዎቹ እኮ ሰግደዋል። አብረዋቸው የነበሩ አይሁድ ናቸው። አብረው ተንበርክከዋል። ለምን? መኖር አለብን፣ መመሳሰል አለብን። እነዚህ ሰዎች ግን ቀጥ ብለው ቆመዋል። ንጉሱ ከሩቅ ሲያይ ምንድን ነው ያለው?
ሁሉም ተንበርክኮ 3 ጭንቅላት ይታየኛል አለ ንጉሱ። ምን ያሉ ያልሰገደ አያለሁ። ቀጥ ብሎ ቆሟል። ምንድናቸው አሉት። አይነኝ ላንተ ትእዛዝ አልገዛም ይሉ ናቸው አለ። ተመልከቱ ምን አይነት ቫልዩ እንደነበራቸው ውስጣቸው፣ ምን አይነት ጀግንነት ነው ውስጣቸው የገባ ወዳጆች ሆይ። አንሰግድም ለቆመ ነገር አንሰግድም የሚል እንዴት 3 ሰው ይገኛል? አሁን ከዚህ ውስጥ አንድ ርዕስ ተነስቶ ከዚህ ውስጥ ያላችሁ በሙሉ ብትስማሙ በዛ ርዕስ ላይ ከዛ በኋላ በመካከል አሁን እሙ ከሆነች እዚህ ጋር ያለች እሷ አልስማማም ማለት እንዴት ይከብዳል? ሁሉም የተስማማበትን አልስማማም ማለት እኮ ከባድ ነው። ሁላችን አፕሩቭ ያደረግነውን ነገር እኮ ይሄ ትክክል አይደለም ማለት እኮ ከባድ ነው ወዳጆቼ። በመቶ ምናምን ጉባኤ እንኳን ዓለም ሁሉ ትክክል አይደለም ያለውን ትክክል ነው ማለት እንዴት ከባድ ነው። ዓለም ሁሉ ያቃለለውን ኢየሱስን እሱ ጌታ ነው የእግዚአብሔር ልጅ ነው ማለት እንዴት እኛ ዛሬ የተቀበልነውን በጽናት ይዘን የቆምነውን ወንጌል እጃችን እንዲገባ አትናቴስ አጌነስ ዘወርልድ መሆኑ መቆም ነው ለካ ያጸናልን ወዳጆች ሆይ። አትናቴስ ለምንድነው እንደዚህ ያደረከው? ለምንድነው እንደዚህ ጸንተ የቆምከው? አጌነስ ተሆን ወርልድ እንዴት አንተ ልትሆን ቻልክ ሲሉ አትናቴስ እንዲህ ብሏል ይባላል። እኔ ያመንኩትን አቃለሁ። እግዚአብሔር የተመሰገነ ይሁን። ምን ያመንኩትን አቃለሁ። ምንም ሌላ ምክንያት የለውም። እሱ እንዲቆም ያደረገው ያመነውን እግዚአብሔርን ስለሚያውቅ ብቻ ነው ወዳጆች። እግዚአብሔርን ማወቅ የሰው ልጅ የአንድ ክርስቲያን ቫልዩ መሆን አለበት። እግዚአብሔርን ሳያውቅ ሰው በቤተ ክርስቲያን ሊመላለስ ይችላል። እግዚአብሔርን ሳያውቅ እንደኔ አገልጋይ ሊሆን ይችላል። ሰው እግዚአብሔርን ሳያውቅ ስለ እግዚአብሔር ባለው ኢንፎርሜሽን ዝም ብሎ ሊኖር ይችላል። እግዚአብሔር ኢንካውንተር ሳያውቅ ከሱ ጋር ሳይነካካ ወዳጆቼ ከሱ ጋር ቅርብ ሳይሆን የእግዚአብሔር ነገር ሳያስለቅሰውም ሳይሞቀውም ሳይበርደውም መመላለስ ይችላል በቤተ ክርስቲያን ውስጥ። በታሪክ ፖሊካርፕ የሚባል ሰው አለ ታውቃላችሁ። ፖሊካርፕ አንድ ጊዜ ለምን እንደማይክድ በጣም ብዙ እንትን በዛበት ካድ የሚሉ ብዙ ነገሮች መጡበት። እንደውም እሳት አንድደው እዚህ እሳት ውስጥ ገባለህ ካልካድክ እግዚአብሔርን አሉት። ፖሊካርፕ 80 ምናምን ዓመት ሰው ስለነበረ እንደዚህ አላሉ። እኔ እግዚአብሔር እንዴት ልካደው? ኢየሱስ የሚባለውን ጌታ አይደለም ብለህ ሙት፣ ጌታ አይደለም ብለህ በህይወት መኖር ከፈለክ ኑር፣ ያለዛ ግን ትሞታለህ አሉት። እንደዚህ ቆመ። ፖሊካርፕ ቆመ ይባላል በጣም ብዙ ጉባኤ ባለበት ቦታ ላይ። እኔ 80 ዓመት በህይወት ስኖር አንድ ቀን ክፋት ያላገኘሁበትን ጌታ ምን ብዬ ነው ምክደው አለ። ስላየው በህይወቱ አያችሁ። ለፖሊካርፕ ኢየሱስ የአንድ ሃይማኖት እንትን አይደለም፣ ለሱ ህይወት ነው። 80 ዓመት ያየው ነው፣ የተለማመደው ነው፣ የውስጡ ነው፣ የቤቱ ነው ለፖሊካርፕ ማለት ነው። በመከራ ቀን እሳት ቀርቦለት ጸንቶ እንዲቆም የሚያደርገው እውነት እግዚአብሔርን እንዴት እበድላለሁ የሚል አንደርስታንዲንግ ውስጡ ስለገባበት ነው ለካ ወዳጆቼ። የሚያስቀጥል እውነት እግዚአብሔርን ማወቅ ነው ለካ የሚያስቀጥል እውነት። ነገሮች በጣም እየከፉ ሲመጡ በሰሜንም ጦር ቅድም እንዳልኳችሁ ከደቡብም ጦር አጣብቂኝ ሳንዱች የሚያደርጉ ነገሮች ሲሰሙ ጸንተን እንድንቆም የሚያደርገን ለካ የእግዚአብሔርን ማንነት ማወቅ ብቻ ነው ለካ ታውቃላችሁ። እየከፋ ያለ ጊዜ አሁን ዜና ከረበሸን በበር ዘግቶ እኮ ዲፕረስ መሆን ነው። ነገሮችን የመጨረሻ እያሰብን ምን እንጨነቅ ከሆነ ዓለም በቃ ከዚህ በኋላ አንድ ነገር ተጥሎባት አለቀን ብለን ካሰብን በቃ ወገኖቼ ወይ እንደ ከምንም በምን እንለያለን ከሚቀጥሉት? ይሄው እየጸለይን ያለ ነው። በሚሆኑት ነገሮች ላይ እንጸልያለን። ስለ ነገስታት እንጸልያለን፣ ስለ ህዝብ እንጸልያለን፣ በሞቱ ሰዎች እንዳያልፉ እንጸልያለን ወዳጆቼ። ነገር ግን አንድ ነገር ልንገራችሁ፣ ከዛ ያለፈ አንድ ክርስቲያን ዓለምን አስበው እየጨለመበት ካለ ግን የሚቀጥልን ዘመን አስበው እየጨለመበት ካለ ግን አንድ ያልገባው ነገር አለ ማለት ነው። ስለ እግዚአብሔር ማወቅ አይችልም ማለት ነው። እግዚአብሔር አልገባውም ማለት ነው። እግዚአብሔር በሱ ላይ ያለው ፕላን ገና አልገባውም ማለት ነው። ያ ክርስቲያን አምላካቸውን የሚያውቁ ሰዎች ናቸው የሚበረቱ። ብርታት የሚመጣበት አንድ ምንጭ አለ ይለናል ዳንኤል። የበረቱ የሚባሉ ሰዎች የሚያበረታ አንድ እውነት ነበራቸው ይለናል። ሰው ዝም ብሎ አይበረታም፣ በርታ ምናምን ተብሎ አይበረታም። ወዳጆች አንድ ጊዜ አንዱ ጉባኤ ውስጥ ያገለግላል አሉና እያገለገለ አልፈራም በሉ ይላል እና በግድ ነው እንትን የሰጡት። በእርግጥ ካላገለገልኩ ብሎ ነው ማይክ ተሰጠው እና በቃ አልፈራም በሉ እስቲ አልፈራም በሉ ብሎ ይላል ማለት ነው ሲል አልፈራም ይላል አሉ ጉባኤ ብድግ እያለ ሰው። ከዛ ረሳውና አሉ በማክ እንዴ ጌታው ያልፈራ ህዝብ ነው እንዴ ፈርታሃል በል ያልከኝ አላሉ። ረስቶታል ማይክ ላይ። አንዳንድ ነገሮች በመፈክር ምናልፋቸው አይደሉ ማለት ነው። አንዳንድ ነገሮች ሪል ኢንካውንተር ይፈልጋሉ። አንዳንድ ነገሮች በማስ ምናልፋቸው አይደሉም። ነን ይያል እኛ ብለን ምናልፋቸው አይደሉም። አንዳንድ ነገሮች ፐርሰናል ነው የሚመጡት። ሰኞ ነው የሚመጡት። አንዳንዱ ነገሮች ማክሰኞ ነው ፐርሰናል ብቻችን የሚገጥሙ ናቸው። ብዙ ውጊያዎች በአንድነት ሆነን እዚህ የሚመጡ አይደሉም። ብዙ ሰልፎች እኛ ራሳችን ተሰብስበን የሚመጡ አይደሉም። ብቻችን ስንሆን የሚመጡ ናቸው። በእነሱ መካከል ግን ሰብሮ መሄድ የሚያስችለው የእግዚአብሔርን ማንነት በማወቅ ብቻ ነው ወገኖች ሆይ።
የኔ አምላክ ማን ነው የሚለውን በማወቅ ብቻ አንድ ብቻ ሐሳብ ላሳያችሁና ላብቃ ለዛሬ። የእግዚአብሔርን ማንነት ማወቅ ሲባል ከምን እንጀምር ለምትሉ የመጀመሪያ እግዚአብሔርን ራሱ ባህሪውን ከማወቅ ይጀምራል። የእግዚአብሔርን ባህሪ ከማወቅ ስለ እግዚአብሔር ባህሪ ማወቅ በጣም አጥንታችሁ እንደምታውቁ አላውቅም። ስለ እግዚአብሔር ባህሪ ማጥናት ነው በደንብ። እግዚአብሔር የሆነውን ነገር በደንብ ማጥናት ነው። አይታችሁ ከሆነ ልጆቻችን ምንድነው የሚያስቡት? ሁሉ ጊዜ እኛ ሁሉን እንደምንችል አያስቡ። በቃ እንደዛ እኮ ነው የሚያስቡት። እኔ አሁን አንዳንድ ጊዜ በጣም ይገርመኛል። እንደው ትንሽ ከዚህ ጋር አነስ የነበሩ ጊዜ ላይ በመኪና ስንሄድ ያዩና የ1.5 ሚሊዮን መኪና ሊሆን ይችላል። ዳዲ ኔክስት ታይም አይ ቲንክ አይ ላይክ ዳት ካር ያኛውን ግዛ ይላሉ። እኔም እሺ ነው የምትሉት እናንተም። እንደው ሁሉን ቻይ ነው ለነሱ፣ ሁሉን ቻይ ስለሆናችሁ ማለት ነው። ምንም እንትን የሚባል ነገር የለም ለነሱ። አይችሉም የሚባል ነገር የለም። ሁሉን የምችሉ ነው የሚመስላቸው። ወዳጆቼ ስለ ሁሉን ቻይ ማጥናት የማይፈልግ ማን አለ? የኔ አምላክ ሁሉን ይችላል የሚለውን ለማጥናት ሞር ሰው የእግዚአብሔር ሁሉን ቻይነት በተሞላ ቁጥር ሌላ ነገር እያነሰበት እንደሚመጣ ታውቃላችሁ። ሌላ ነገር እየጎደለበት ነው፣ ሙሽሽ እያለበት ነው የሚመጣው። አሁን በጣም የብዙ ሰው ኤክስፐርት እየሆነ ያለ ነው ሰይጣንን በማጥናት ነው። አቤት እኮ ሰይጣን አንድ ቀን አንዱ ምን ይላል? ጉባኤ ውስጥ ይጸልያል ማለት ነው። እና እየጸለየ እያለ መናፍስቶቹን ስማቸውን ይጠራቸዋል ማለት ነው። ያው መቃወም ያው ታውቁኛላችሁ አንደኛ እሱ ነው። እና መናፍስቶቹ ስማቸውን ይጠራቸዋል። የእንትን የዋሳ አጋዥ መንፈስ፣ የእንትን መንፈስ፣ የእንትና ዳልሞቴ መንፈስ፣ የእንትና መንፈስ እያለ 37 ነው 40 መናፍስቶችን ጠራቸው ማለት ነው። እና ከዛ በኋላ በመካከል ጠርቶ በመካከል ሰዓቱ ስላለቀበት ኦኬ ወገኖች አሁን ሰዓት ስላለቀ ወደሚቀጥለው ፕሮግራም እንሄዳለን አለ ማለት ነው። ከዛ ፕሮግራም መሪ ጠራና እንካን በልበል ጠርታቸውማ ሰብስባት ነው ፈት እንደጠራ ላካሽ ሰይጣን ማጥራት ቀላል ነገር ነው። እዚህ ወገኖች ወይ ዙሪያውን ያሉ ነገሮች ማጥራት ቀላል ነገር ነው። ፖለቲካውን ተንትኖ እንጠፋለን ማለት በጣም ቀላል ነገር ነው። እዚያው ሰው እዚህ ተንትናችሁ ፖለቲካውን ኢኮኖሚ አገናኝታችሁ በቃ ይኸውላችሁ ልክ እንደዚህ እንደ 10 ሰላዮች ማለት ነው። ሄዱ ተላኩና አዩ የተላኩት መጀመሪያ ሰፖርት ለማድረግ ነው። ህዝቡ ተንቀሳቃሽ እንዲሆን ለማድረግ ነው። ህዝቡ ወደሚቀጥለው ሌቭል እንዲገባ ለማድረግ ነው። ሄዱና አጥንተው ጨረሱ። ከዛ በጻፉት ወደ ታች ወደ ላይ ግራፍ ሰሩ። ከዛ በኋላ መጡ ማለት ነው። ህዝቡ ጋር ሲደርሱ እንደዚህ ያሉ እንግዲህ ቅዱሳን የእግዚአብሔር ህዝቦች አሉ። አቤት ሲሉ ጠፍተናል። በቃ እንዲህ ነው ያሉት። ሪፖርቱ ይሄ ነው። በቃ ጠፋን አሉ። ምን ነው ሲላችሁ እኛ ጋር ካለው እነሱ ጋር ያለው ይበልጣል አይሉ። በጣም የሚያስደነግጥ ነገር ነው። 12 ሰው ተልቆ 10 ሰዎች የሚያዩትና 2 ሰዎች የሚያዩት የተለያየ ነው። አምላኩን የሚያየው ነገር አለ ወገኖች ሆይ። አምላኩን የሚያውቅ ሰው የሚታየው ነገር አለ። ተስፋ የጨለመ ነገር አይታየው ወገኖች። እኔ ልንገራችሁ አንዳንድ ጊዜ በቃ ዝም ብሎ አሁን ስንጸልይ ምናምን ተስፋ አለን እላለሁ። ሰምታችሁ ብዙ ጊዜ እኔ አምላኬን ከእናንተ በላይ አውቃለሁ ማለት ያለው መቼስ አንዳንድ ጊዜ ስለጀመርኩት ልጨርስ ጀምሬዋለሁ ልጨርሰው። ስለዚህ ምን ተስፋ አለ ግን እውነቴን እኮ ነው የምነግራችሁ። አንዳንድ ነገሮች ተስፋ በሌላቸው ነገሮች አልፌ ተስፋ ሲሰጥ ስላየሁኝ በህይወቴ ማለት ያለቁ ነገሮችን በህይወቴ ሲቀጥል ስላየሁኝ ማለት በቃ ጌታ አንድ ሌሊት ነች የቀረችኝ ስለ አይን ሆነ ነው ብዙ ገና ሌሊቶች ትሄዳለህ ሲል የእግዚአብሔር ህልውና ስላየሁ ወገኖቼ የእግዚአብሔር ህዝብ አይጨልምበትም። የእግዚአብሔር ህዝብ በምኑም ውስጥ ሊያልፍ ይችላል። የእግዚአብሔር ህዝብ ግን ዳውን የሆነ አይደለም፣ ዲፕረስድ የሆነ አይደለም፣ ኮንፊውዝድ የሆነ ህዝብ አይደለም ወገኖቼ። ሜጃ ማይታየው ነገ ማይታየው ህዝብ አይደለም የእግዚአብሔር ህዝብ ወገኖቼ። የጎደለበት ነገር ውስጥ እንኳን ቦልድ ነው የእግዚአብሔር ህዝብ ወገኖቼ። እግዚአብሔርን የሚያውቁ ሰዎች ወገኖች ታስረው ተጠርቀው እግራቸው እጃቸው ታስሯል። በዛ ሁኔታ ውስጥ ሆነው ምንድነው የሚጠበቀው? እግዚአብሔር ሆይ እንግዲህ የኛ ነገር በቃ አብቅቷል ወይ ደግሞ ዝማሬው መሆን ያለበት ምንድነው? ያው እንግዲህ በመከራ ውስጥ ሳለው አንድ ቀን ምናምን የሚል እዛ ውስጥ እንኳን እንዴት ይመሰገናል። ሲያመሰግኑና ሲያመልኩ ይላል። ምንድነው ያገኛችሁ? ያውቁታል አምላካቸው። እነዚህ ነው እነ ጳውሎስ ሲናገሩ እኔ ያመንኩትን አውቃለሁ ያሉት። እግዚአብሔር ህይወታቸው ይናገራል። ያመኑትን እንደሚያውቁ ህይወታቸው ይናገራል። በነ ቄሳር ፊት ቀርበው አንገታቸው ለክፋት እስከሚሰጡ ድረስ ለሰይፍ እስከሚሰጡ ድረስ የጸኑት ምንድነው? የጠራቸውን አምላክ ስለሚያውቁት ነው ወገኖቼ። ጳውሎስ ታውቃላችሁ አንተ እኮ ሐዋርያ አይደለም ተብሎ ያውቃል። በሩቅ አትሂዱ፣ በሌሎች አትሂዱ፣ አጠገቡ ባሉ በጣም በሚቀርባቸው በተገለገለባቸው ይሄን አንተ ሐዋርያ አይደለም ተብሏል። ምን አለ መሰላችሁ? እኔ ሐዋርያ አይደለም አሉን አለ። እኔ ግን በደማስቆ አቤት ሰው መልስ የሚመጣው ታውቃላችሁ ከህይወት ነው። መልስ የሚመጣው ከኢንካውንተር ነው ታውቃላችሁ። እኔ እኮ ልንገራችሁ እናንተ ሐዋርያ መሆኔ ላሳያችሁ አለ። እኔና ኢየሱስ አለ በደማስቆ መንገድ ላሳድድ እየሄድኩኝ እያለ ብርሃን ከላይ በራ አለ። ማን ነው አሁንስ የሚቃወም ይሄንን ታዲያ? ሐዋርያ አይደለም ነኝ። አሁን እናንተ ብትሆኑ ምን እንደምታደርጉት ወይ እኔ ሐዋርያ ለመሆኔ 76 ማስረጃዎች። አንደኛ ጸጉር አቆራረጤ፣ ሁለተኛ
አለባበስ ብለን አናስረ ሰውን እኮ ሎጂካሊ ለማሳመን ነው የምትለው። ጳውሎስ ግን ምንም የጠቀሰው ነገር የለም። ልንገራቸው አለ እኔ ሐዋርያ ለመሆኔ ማስረጃው አንድ ነገር ብቻ ነው። እግዚአብሔር ኢየሱስና እኔ የተዋወቅንባት ዕለት አለ። ወደ ኋላ ይዟቸው ሄደ። የተዋወቅን ከሰማይ ብርሃን በራ አለ። ጴጥሮስን ለዚህ ለአይሁድ ሐዋርያ ያደረገ ሰም ኢየሱስ አለ እኔን ደግሞ ለአሕዛብ ሐዋርያ እንድሆን ሾመኝ አለ። ኧረ አሜን ትላላችሁ ወገኖች። ኢየሱስ ከሱ ነው የሚወጣው ትላላችሁ። ከሱ ነው የሚወጣው ወገኖች። ድምጽ የሚወጣው ቦልድነስ የሚወጣው በጠላት ፊት መልሳችን የሚወጣው ከሌላ ነገር አለ። እግዚአብሔርን ቅዱ ወገኖች ሆይ፣ የእግዚአብሔርን ትልቅነት ቅዱ። አምላኬ ትልቅ ነው ብለን በመከራ ቀን መጽናት የሚቻለው የእግዚአብሔርን ትልቅነት በማጥናት ነው። ሰይጣን ወገኖቼ የተዋጣለት ፔይንተር ነው። ባለፈው ብያችሁ ይመስለኛል የተዋጣለት ሰዓሊ ነው። በጣም ነው የሚስለው። እስቲ አስቡ ሰይጣን አንዳንድ ጊዜ መሳለውን እኔ አንድ ጊዜ የሆነ ጊዜ አመመኝ ማለት የዛሬ ስንት ዓመት እንደሆነ አላስታውስም። የሆነ የህመም ስሜት ተሰማኝ። ሲሰማኝ ቁጭ ብላችሁ አሁን የህመም ስሜት ቆይ የህመም ስሜት እኮ ወዳጅ ታውቃላችሁ ከአልጋም ከመኝታም ሊመጣ ይችላል። ታውቃላችሁ የተኛንበት አልጋ ልመሽ ብሎ ሁሉ ሊመጣ ይችላል እኮ። የህመም ስሜት ከእኔ ቦታ እኮ ሊመጣ ይችላል። የህመም ስሜት ከሆርሞን አንድ ሰው ዶክተር ሲለን የህመም ስሜት ከሆርሞን ይመጣል። ቼንጁ ራሱ ሲመጣ የሆነ ፔን ተሰምቶን ያልፋል። ከዛ በኋላ እሱ ሲመጣ በቃ አልኩ ማለት ነው። ከዛ በኋላ ምን ሁሉ እንደታይ እንገራችሁ። የመቀበሪያ ሳጥኑ ቢጫ ይሁን አሁን እኔ ምን አገባኝ ወዳጆች። እኔ ስለ መቀበሪያ ሳጥን የሰራዊት አምላክ እግዚአብሔር ገና ታገለግላለህ እያለ ገና ትሄዳለህ እያለ ለሰው ትተርፋለህ እያለ ሳጥን ላይ ይሄ ሳጥን የሚያሳይ መንፈስ በኢየሱስ የሚፍረስ ባካችሁና አሜን በሉ እስቲ ወገኖች። እኛ ሞትን ይሁን እንድንፈራ አይደለም ነገራችሁ እንድንል ማለት አይደለም። ግን አንዳንድ ጊዜ ሁሉ ጊዜ የሆነ ጨለማ ሁሉ ጊዜ ተስፋ መቁረጥ ሁሉ ጊዜ ኮንፊውዥን የሚያሳይ ነገር በመከራ ውስጥ እንኳን ስናልፍ እኮ ነው ያለው። እኔ መከራ የለም ብያሰብክ ያለ ስናልፍ እንኳን በቦልድነስ ነው። እግዚአብሔር የሚያውቁ በህይወት ማቃቸው ሰዎች ወደ ጌታ ሲሄዱ ልከብር ነው ብለው ሄዱ ሰዎች እግዚአብሔር ላይ ነው ብለው ሄዱ ሰዎች አሉ። እኔ አጠገባቸው የቆም ያዩዋቸው ሰዎች ወገኖቼ እናቴ ጌታን ተቀብላ ነው ወደ ጌታ ሄደች እና አቅፌያት ወደ ጌታ ልትሰጥ ኤሉ አንተ በጌታ ስለሆንክ አንተን አምላክ ስለተቀበልኩ አምሹር ሜዳው ወደ ጌታ ነው። በመጨረሻ ላይ ልክ ልትሰጥ የሆኑ ነጭ የለባበሱ ሰዎች ሊወስዱ ይመጡ ብላ ነው ጸጥ ያለችው። ምንም ጥያቄ የለው። ፋይናሊ ነጭ የለበሰ ነው የሚወስደን ጥቁር የለበሰ ምንም ጥያቄ የለው። ደስታ ነው መጨረሻ ላይ የሚጠናቀው። ምንም አምላካቸውን የሚያውቁ ምን ይላሉ? ይበረታሉ። ወዳጆች ሰይጣን እኮ ስትራቴጂው እኮ ሊነግራቸው አልችልም እኮ። የሚቀጥልን እንጀራ እንኳን በደህና እንዳንበላ እኮ ነው የሚፈልገው። የሚቀጥልን አገልግሎት በሰላም እንዳናገለግል ሁሌ አዋጅ አለው። በዚህ አዋጅ ኤጲፋኖስ በዚህ ከቦ በዚህ በኩል ሰሜንም ደቡብም ሳንዱች አርጓችሁ በዚህ መካከል አሁን አይሁድ ምን እንደው ማሰብ ያለባቸው ኮምፕሮማይዝ እንድናደርግ ነው የሚፈልገው ሰይጣን። አሁን እንግዲህ ምን ታረጋለህ? ሁሉም ተጨንቆ ታዲያ ላንጨነቅ ነው ወዳጆቼ። ኢኮኖሚን የሚቆጣጠር እግዚአብሔር ነው። በእውነቴ ነው የምነግራችሁ። ኢኮኖሚን የሚቆጣጠር የሰማይ አምላክ አለ። የኢኮኖሚ ሞሮ ዲፕሬሽን ውስጥ ሊከተና አይገባም። አንዳንድ ጊዜ ልክ ነው እንደ ሰው እናስብ ይሆናል። ግን ልንገራችሁ ነው ኢኮኖሚን የሚቆጣጠር የሰማይ አምላክ አለ። እንጀራን ኢትዮጵያ የሚያበላ ሌላም ሀገር ያበላ ተሴም ጋር ነው እንጀራ የሚያበላው። አይነቱ ነው የሚለያየው እንጂ ገብቷችኋል? አይነቱ ነው። በሆነ ስራ አብልተዋል፣ አሁን በሌላ ስራ ያበላል። ኔክስት ስራ በር ማይታያችሁ ሰዎች እግዚአብሔር ያበላል፣ እግዚአብሔር ያኖራል። እስከ ዛሬ ድረስ ያበላን የሆነ ታክቲክ ስለነበረን ነው ወገኖች። ከኛ በላይ እኮ ምሁር የሆኑ ሰዎች ያልበሉ አሉ። ከኛ በላይ እኮ አቅም ያላቸው ሰዎች ወዳጆቼ ወይ ኮንፊውዝ ነው የተቀመጡ አሉ። እግዚአብሔር ነው ወገኖች የሚያኖር፣ እግዚአብሔር ነው የሚያስቀጥል ወዳጆቼ ወይ እግዚአብሔር ነው የሚቀጥልን ተስፋ ለሰው ልጅ የሚሰጥ። እሱን ማመን በጣም አስፈላጊ ነው። አምላኬን ምን አውቀዋለሁ የሚሉ ናቸው። በመሳፍንት ዘመን ታውቃላችሁ፣ መሳፍንት ዘመን የርኩሰት ዘመን ነው ብዙ ጊዜ የሚመስላል። መሳፍንት ዘመን የርኩሰት ምክንያት አይደለም፣ አምላኩን የማያቀዝብ ውጤት ነው። መሳፍንት ኢያሱ ከሞተ በኋላ እግዚአብሔርንና እግዚአብሔር ለእስራኤል ያደረገውን የማያውቅ ይላል። ሁለቱንም የማያውቅ ህዝብ ተነሳ ይላል። ሰው እግዚአብሔርንና ያደረገውን የትላንቱን ታሪክ ከረሳ ከዛ በኋላ ምንም ከዛ በኋላ ሂድና ተዋጋ ብሎት አይዋጋም። እንዋጋ እግዚአብሔር ከኛ ጋር ብሎት አይወጣም። ሁሌ ፍርሃት ነው የሚዘራ ወዳጆች። እግዚአብሔርን የሚያውቁ ሰዎች የእግዚአብሔርን ምን ማወቅ ባህሪ ከማወቅ ይጀምራል። አንዱን ባህሪ ብቻ ላሳያችሁና ላብቃ 12 ደቂቃ ስላለ። የመጀመሪያ እግዚአብሔር አስገራሚ ከሆነ ባህሪ አንዱ እግዚአብሔር ሁሉን ማወቁ ነው። እስቲ ሁሉን ያውቃል በሉ እስቲ። እግዚአብሔር ከሚያስገርመኝ ባህሪ አንዱ እግዚአብሔር ሁሉን ያውቃል። ደስ ሲል እግዚአብሔር ወላችሁ ዕውቀቱ ፓርሻል አይደለም ይላሉ። እኛ እኮ ወላችሁ በፓርሻል ነው የምናውቀው። እስቲ ለምሳሌ እንገራችሁ። አሁን ከዚህ በኋላ ከዚህ ወጣችሁ የሚሆነውን የሚያውቅ እስቲ ምናውቀው ምናደርገውን ነው ለማድረግ ያሰብነውን ነው ምናውቀው እንጂ የሚሆነውን አናውቅም። እግዚአብሔር ግን እኮ ያውቃል። በጣም የሚገርም አምላክ እኮ ነው እግዚአብሔር። የዛሬ 40 ዓመት የሚሆነውን ያውቃል።
እንደውም እውነቱን ካላችሁ በዳንኤል መጽሐፍ ላይ ከሺህ ዓመት በኋላ የሚሆነው ነው የነገረው። ኢቭን ያልሆነውን ሁሉ ነው የነገረው። ምን አለ? እግዚአብሔር ዕውቀቱ ፓርሻል አይደለም። ኢቭን የእግዚአብሔር ዕውቀት ፕሮግሬሲቭ አይደለም ይላሉ። አዳጊ ዕውቀት እንኳን የለውም እግዚአብሔር። የኛ ዕውቀት እኮ በትምህርት እያደገ ነው አይደል? እያደገ ቆብ ስንጭን እየጨመረ እያነበብን ስንመጣ እየጨመረ መሄድ። ለዚህ ነው አሁን ጨምረሃል እንደ ትላንቷ ጨምረሃል ምንለው ሰው። እግዚአብሔርን ጠርታችሁ ጨምረሃል አይባል። እግዚአብሔር ጨምሮ ጨርሷል። ኧረ አሜን ትላላችሁ። እግዚአብሔር የሚጨምርበት ሌቭል ላይም አይደለም። እግዚአብሔር የመጨረሻ የዕውቀት ልክ ላይ ነው ያለው። አንዳንድ ጊዜ እግዚአብሔር ሰይጣን ሁሉ ጊዜ ያላወቀ እግዚአብሔር ይኸውልህ ይላችኋል እኮ አንዳንድ ጊዜ ሰይጣን ይኸውልህ እግዚአብሔር ስለአንተ አንድ ያልገባችሁ ነገር አለ ይላችሁ አይልም? ነገሩን እኮ በደንብ አይገልጽልንም እንጂ አሁን እኮ ልክ ነው። እግዚአብሔር እኮ ይረዳሃል በዚህ ግን ስለዚህች ነገር ግን ሙሉ ለሙሉ አንድ ያልገባው አቅጣጫ አለ ይላችሁ። ለዚህ እኮ ነው አንዳንድ ጊዜ ለማብራራት በጣም እኮ እንትን የምንለው በጣም ትልቁ ለታየ ነገር በጣም ሪስፖንድ የምናደርገው እኮ ለዚህ ነው። አንድ ጊዜ አንድ እህት ጉቶ ታያት እንትን ላይ መድረክ ላይ ማለት ነው። ንግር የለም ጉቶ ቢታይ ግን መገለጥ ከሆነ እና ነገሩ ጉቶ ይታያት ግን ችግር ነበረ። ኦሬዲ ጉቶ ይዛ ነው የመጣችው ከቤቷ ገብታችኋል። ችግሩ ታልቆ ነው የመጣችው። ኦሬዲ ብዙ ነገር ቶርች አድርጓት እና መጣችና ወዲያውኑ እዛው እንደገባች ጉቶ አየች ማለት ነው። አየው አለች። ከዛ በኋላ አንድ ጉቶ እዚህ ጋር አይቻለሁ እንነቅለዋለን አለች ጉባኤው። ኦኬ አለ ጉባኤው። ተነሱ አለች። እሺ ጉቶ ዛሬ ይነቀላል አለች። አሁን ወዳጆቼ እኔ ተስፋ ቆረጥኩ። እኔ ስለነበርኩ ማለት ነው። ዛፍ ብትለኝ እኔ ኢዚ ነው ቆረጥ ታረቁታለህ። ቆረጥ ካለ ጉቶ ሲል ስሩ ራሱ የትላላ። ከዛስ በኋላ እንኳን እኔ እሷ ራሷ ይሄ ጉቶ ዛሬ ይነቀላላች። ኢትዮጵያ ሆነን አይዟችሁ እንዳታስቡት ማለት ይሄ ጉቶ ይነቀላል። እጃችሁን አሱ ይሄ ጉቶ ይነቀላል። ከዛስ አንተ ጉቶ ትላለች እሷ። መጨረሻ ላይ የሚያገለግለው ሰው የኔት አለ ዛፍ ይሆናል ቆርጠሽ ወደ የሚቀጥለው ፕሮግራም። አንዳንድ ነገር ስር ሰዶ ነው የሚታየን። የኢየሱስም የማይነቅለው የሚመስለን ስንት በሽታ አለኝ። አሁን ከኢየሱስም ያለፈ የሚመስለን ስንት ነገር አለ። ይሄኛው እኮ ልክ ነው። ኢየሱስ የሚለው ስም ራሱ ከሱ በላይ የሆነ ስንት ነገር ይታየናል። አሁን ከዚህ ስም በላይ እኮ የሆነ ምንም ነገር የለም። ታውቃለህ? ከስም ሁሉ በላይ የሆነ ስም ሰጠው እኮ ነው የሚለው። ታውቃላችሁ? ኢየሱስ የሚለው ስም ሲጠራ ወገኖቼ ወይ ከዚህ ስም በላይ የሆነ ምንም ነገር የለም። ታውቃላችሁ? ሰማይም ምድርም በሰማይ በምድር ከምድር በታች ሁሉ ያለ ለዚህ ስም ይንበረከክ ዘንድ ምላስ ሁሉ ለስሙ ምን ይል ዘንድ ኢየሱስ ጌታ ነው ይል ዘንድ ነው። እግዚአብሔር የመጨረሻ በዓለም ላይ የሰጠው መድኃኒት ምን ይመስላችኋል? ቅጠል አይደለም፣ ፌጦ አይደለም። በኮቪድ አንድ ጊዜ እየጸለይን በእንትን ማለት ነው ምንድነው የሚባለው ይሄ በቴሌኮንፈረንስ እየጸለይን አንዷ እዚህ ጋር ወላ ፓስተር አለች። አቤት እዚህ ኮቪድ እንግዲህ ከባድ አይደል? ኮቪድ ታውቃላችሁ ስሙን ቀይረ ነው ነበርኛ። ማን ነበር ስሙ? መቅሰፍቱ ነበር ስሙ የኮቪድ ማለት ነው። የሆነ ዘመን ላይ እኮ ታውቃላችሁ የሆነ ነገር ሲያስፈራን እኮ ስም ሁሉ ሰጠዋል። ከዛ ፓስተር አለች በቴሌኮንፈረንስ ላይ እንትን እዚህ ጉሮሬ ላይ ይከረክረኛል እና በጌታ ስም እንደሚፈውሰኝ ጌታ ስለማምን ጸልዩልኝ ትላለች አንዷ። ከዛ አንዷ ደግሞ ብድግ አለች ማለት ነው እዛው ቴሌኮንፈረንስ ላይ አይ ቆይ የኔት ምንም እንትን አንድ ነገር ልንገርሻች ፌጦ ውቅጥ አርገሽ ብርጉድና ቀበርቾ አርገሽ በሻይ አፍልጣሽ ታጭ ትላለች። እዛው እኮ ነው ቴሌኮንፈረንስ ውስጥ እና እዛው ፓስተር መኬ ግድ የለሽም የኔት የባህል መድኃኒቱን አቆዩና እንጸልይ። አንዳንድ ነገር ሲታልቅ ፌጦ ነው የሚታየን ታውቃላችሁ። አሁን አንዳንድ ነገር ሲታልቅ ኢየሱስም አለ የሚታየን ሌላ ነገር ቢኖር ነው እንጂ ብለን ነው የምናስብ። ኢየሱስም ግን ከምንም በላይ ነው። ኧረ አሜን አሜን አሜን። የኢየሱስም የማይነቅለው ምን ነገር አለ? የኢየሱስም የማይሰብረው ምን ነገር አለ? ወገኖች እኔ አጋንንትን እስቲ ሄዳችሁ እስቲ በመድኃኒት አስወጡት እስቲ አሁን አጋንንት ያለበት እስቲ አድቪል ስጠው። እውነት እኮ ነው ይከባድ ምትሉ እስቲ አኔስቴዥያ ስጡት። ምንም እኮ ሊሆን አይችልም። እኔ ገርመኛል። በጣም ከባድ ምትሉ መድኃኒት ለአጋንንት ተያዘው ሰው ምንም በኢየሱስም በሉ እስቲ ይሞት። ሰይጣን እኮ ስለ ኢየሱስ ያገባው ነው ይገብቶኛ የሚለው ያስፈራኛል። ሰይጣን ገብቶታል እኮ። ለዚህ ነው ገና ሲያው የእግዚአብሔር ልጅ ልታጠፋን መጣ አሉ። ተንበል እባክህ ዘመን ስጠናል። ዘመኑ ገና አልደረሰም አለ። ወዳጆቼ ከኛ ጋር ያለው አምላኩን የሚያክሰው ይበረታል። ወገኖቼ ውስጣችን ሊያበረታ የሚችል አንድ መገለጥ ልንገራችሁ። አምላካችሁን አጥኑ፣ እግዚአብሔርን ወቁት። እግዚአብሔር ትልቅ ነው፣ ከነገሮች በላይ ነው ማለት እንዴት ትልቅ መሰላችሁ? ሁሉን ያውቃል። የእግዚአብሔር ዕውቀት ምን አይደለም ማለት ከፊል አይደለም፣ ፐርፌክት ኖሌጅ ነው ይሉታል። አይገርማችሁ? አሁን ስለ ነገ ስለ ሙሽ ከዚህ በኋላ በሚቀጥሉት 120 ዓመቶቿ የምትኖረው ነው ያውቃል ማለት ነው። በቃ ዛሬ ሰጠናት
መዝሙር 139 ላይ አቤቱ መረመርከኝ አወከኝ አለና አንተ መቀመጤንና መነሳቴን አወክ። አንዳንድ ሰው ልንወጣ ስንል እኮ ነው ጠብቀን ምን እንለው አይደል? ጌታ ሆይ ረጅም መንገድ ስንሄድ አይደል? ረጅም መንገድ አሁን ወደ ትራቭል ካለ ጌታ እንግዲህ እኛንም ልጆቻችንን ጠብቀን ምን አለ እሱ መቀመጤንም አለ። ሰው በተቀመጠበት ስንት ሆኗል? በመቀመጥም በመሄድም የረዳን እግዚአብሔር ስሙ ይተባረክ። አወክ አንተ አለ ሐሳቤን ከሩቅ አስተዋልክ፣ ፍለጋዬን ረፍቴን አንተ መረመርክ፣ መንገዶቼ ሁሉ ቀድመህ አወክ አለ። ምን ማያውቀው ነገር አለ? እናንተ ሰዎች እግዚአብሔር ምን ማያውቀው ነገር አለ? እስቲ ንገሩኝ። እግዚአብሔር እኮ በቃ ያውቀናል። መጽሐፍ ቅዱስ ላይ አንዳንዶቹ ገና በወድ ሳለ አወኩ ይላቸዋል። ወይ ነው እንዴ እግዚአብሔር? ወይ ገና በወድ እስቲ ያስቡት ወዳጆች። ከማህፀን ሳትወጣ ቀደስኩ ይላቸዋል። ናትናኤልን አንድ ጊዜ ፊልጶስ ጠራውና ናትናኤል ገና ሲጠራው መጣ ማለት ነው። ተንኮል የሌለበት የእስራኤል ልጅ አለው ኢየሱስ። ናትናኤል ሲመጣ በኢየሱስ አለ ሰውየው በእኛ ቋንቋ እንዴት አወከኝ አለ። ወይ እሱ ነው የሚቀልደው አንተ። ናትናኤል ሳይጠራ ገና ከበለዛ በታች ተቀምጠ አየው። ያቀናል እውቀቱ። ለካ የእግዚአብሔር እውቀት ማለት እዛ ያለ እውቀት አይደለም። እኔን ያቀኛል ማለት ነው። መንገዴን ያቃል ማለት ነው። ቤቴን ያቃል ማለት ነው። ማውረድ ነው ወደ ቤታችን ወገኖች። አንድ ሰው ሲተናገረው ቃል በጣም ደስ ይለኛል። እግዚአብሔር ትልቅ ቢሆን ለራሱ አይደለም ማለት ለአንተ ነው። አዎ አንድ ቤት ውስጥ ያለ አንድ ፋሚሊ እናትና አባት ትልቅ ቢሆኑ ለነሱ አይደለም ለልጁ ነው ትልቅ ይሆኑለት። እኔ እኮ የፕሬዝዳንት ከሌ ልጅ ነኝ የሚለው እሱ ነው እንጂ ሰውየው ራሱ አይልም። ለልጁ ነው ትልቅ ይሆነለት። ወዳጆቼ የእግዚአብሔር ትልቅነት ለካ ለኔ ነው። ከኔ ጋር ማይገናኝ ትልቅነት የለውም። እግዚአብሔር ትልቅ ነው። የኔ ነው ግን የኔ አባት፣ የኔ አምላክ፣ የኔ ፈጣሪ ጌታ የተመሰገነ ይሁን። ኢዮብ 5:9 ላይ እርሱ የማይመረመሩ ድንቅ ነገሮች፣ የማይቆጠሩ ድንቅ ትልቅ ነገሮችን ያደርጋል ይላል። ተአምራትን ያደርጋል ይላል። አሜን አሜን። ትልቅነቱን ለማሳየት ማለት ነው። የእግዚአብሔር እውቀት አንሰርቸብል ነው። ኔክስት ዊክ ስለማሳያችሁ አሁን ወደ መጨረሱ ስለመምጣት አንሰርቸብል ነው ይለዋል ጳውሎስ። ከኔክስት ዊክ በኋላ በደንብ አሳያችሁ። ሮሜ ምዕራፍ 11 ቁጥር 33 ጀምረ ስለምናይ የእግዚአብሔርን እውቀት እንዲህ አድርጎ ነው የሚያወጣ። ፈጽሞ ሊመረመር የማይችል ሰርች መደረግ አይችልም ይላል። የትኛውም አይን ተቋም አደራጅተን ስለ እግዚአብሔር ለማጥናት ጥናት ዛሬ ቢጀመር እግዚአብሔር አታጥኑትም። ሰርች አይደረግም። ተመርምሮ ሊገኝ አይችልም። ስለዚህ ነው ኢየሱስ ክርስቶስ ደቀ መዛሙርቶቹን አንድ ቀን አንተ ክርስቶስ የእግዚአብሔር የሕያው ልጅ ነህ ሲለው ወይ አለ ጴጥሮስ፣ ይሄን አባቴን ይገለጠልሃል። አንድ ጊዜ ኢየሱስ በመንፈሱ ሐሴት አደረገ ይላል። ለምን ሲባል ከጠቢባን ሰውረ ለነኚህ ስለገለጥክላቸው አመሰግናለሁ ብሎ ጮኸ ይላል። ኢየሱስ ከጮኸ የሚያስጮህ ነው መገለጥ። ሰው እንዴት ዳነ የሚለው ያስጮሃል። ወዳጆቼ እግዚአብሔር ራሱን የማይመረመረው እግዚአብሔር ራሱን ስለገለጠልን አገኘ ነው፣ አወቅ ነው። እግዚአብሔር አይመረመርም ስንል እግዚአብሔር ከእውቀት በላይ ነው ስንል የእግዚአብሔር ማንነት ብቻ ነው። አውትካሙ ራሱ አይመረመርም። አንዳንድ ሰዎች እኮ ከጅማሬው የሚሰሩትን ፍጻሜው ማወቃቸው ነው። ይቺ አካሄድ ገብቶኛል አትሉም? አንዳንድ ሰው አካሄዱን አይታችሁ የእግዚአብሔርን ግን አታውቁ። ምሳሌ ልስጣችሁ። ዮሴፍ እንደሚነግስ ነው ያየው። በአጭር ቃል ስንተረጉም እንደሚነግስ ነው ያየው። ግን መጀመሪያ ሲጀምር ምንድን የሆነው? ተሸጠ። ከማሸጥ የጀመረ ንግሰት የለም በሰው ዘንድ ስለሌለ አጀማመሩን አይታችሁ የእግዚአብሔር ይሄ ነገር አካሄዱ ወደዚህ ነው አይባልም። የእግዚአብሔር ሰርች መደረግ አይችልም አካሄዱ። ስለዚህ የዛሬን መንገዳችንን አይተን በቃ ይሄ ጀምሮኛል ሊጨርሰኝ ነው አይባልም። ብዙ እንደውም ምን ይላል መሰላችሁ? የመዝሙር መጽሐፍ 135 ይመስለኛል። እግዚአብሔርም ወደ ግብፅ ሰው ላከ፣ ዮሴፍም ለባርነት ተሸጠ ይል። እኔ ቆየት ሁሉ ሰድላለሁ። ተሸጠ ልበል መልእክተኛ ነው ወይስ ባሪያ ነው ብለን እንውሰዱ ይላል። ግን ሁለቱን ነው አብሮ የሚያይዝል። ለእናንተ ነው የተሸጠ ሲመስል፣ ለእግዚአብሔር ግን እየተላከ ነው እያለ ነው። ሰማ አካሄዱ አይታወቅም። እናንተ የእግዚአብሔር አካሄድ አታውቁትም። በጣም ብዙ ጊዜ በህይወቴ እግዚአብሔር የት ሊያደርሰኝ ነው በቃ ገደል ልገባ ነው ስል እግዚአብሔር ለካ የለም ገደል እሱ ሲመራ የለም ወዳጆች። አንድ ሰው እግዚአብሔር በህልሜ ነው አለ፣ ህልም ነው ማየው አለ። እኔ ማለት መጨረሻ እኔ ማለት ይሄ ነኝ ሊለኝ እንደገባኛል እና ሮጣለሁ አለ። ሮጣለሁና ገደል ጋር ደረስኩኛል። በህልሜ ደረስኩኝ። ልክ ገደል ጋር ስል ወይ በቃ አሁን እግዚአብሔር ወይ ገደሉ እንትኑ መሬቱ አለቀ ገደል ነው እላለሁ አለ። ከዛ ዘልዬ በቃ ወደ ታች ወደኩ ስል
እንትኑን ንካው ይለኛል አለ በህልሜ ውስጥ ነው ሲሆንሽ በተናል ንካዋል በተኑ ስነካው ፓራሹት ነው አስረዳኝ አለ ጌታ አይዞ ያለቀው ሲመስልህ አለ በተን አለ ሚል በተን ማለት ነው ትልቅ ነው ሚል ያቃል ሚል በተን ማለት ነው አረ ወገኖች እግዚአብሔር ምንድነው ትልቅ ነው አስጠናቸው የሚቀጥለው ሰን በደንብ ነው የምናጣ እግዚአብሔር ምንድነው ትልቅ ነው አንድ ነገር ብቻ ላሳያችሁ የእግዚአብሔርን ትልቅነት ለማሳየት እኔ ፍጥረትን ዝም ብዬ ሰርች አረኩኝ ማለት ነው እንግዲህ የራሴ ዕውቀት አይደለም ሰው ያወቀውን ደግሞ መውሰድ ስለሚቻል በዓለም ላይ ቢሊየንስ ጋላክሲ አሉ ይላሉ እንዴ እግዚአብሔር ትንሽ ነው ጀምረ ነው ለመጨረስ እያንዳንዳቸው ጋላክሲዎች ውስጥ ጋላክሲ ማለት ኮከብ ተከማችቶ ማለት ነው እያንዳንዳቸው ውስጥ ደግሞ እንደገና ቢሊየንስ ትሪሊየንስ የሚሆኑ ኮከቦች አሉ ይለናል እኔ ግን የሚገርመኝ የነሱ መኖር አይደለም ምን ቸገረኝ እኔ ቢሊየንስ ትሪሊየንስ ኮከብ ቢኖር የሚገርመኝ ግን እኔ መዝሙር 147 ነው ቁጥር 4 የከዋክብትን ብዛት ያውቃል የሚለው እኔ ይገርመኛል አንዳንድ ሰው እኮ ጌታ ሆይ ታቀኛለህ ሲለው እግዚአብሔር እንደው እንዴ በጣም እኮ አይገርማችሁ እኛ እኮ በጣም እግዚአብሔር ገና አልገባንም ታውቃላችሁ ጌታ ሆይ እኔ ግን አሁን እንደው ታይቼ ይሁን እኔ ድሮ ትንቢት የሚናገር ሰው ሲመጣ ልሳን እየተናገረ ትንቢት ላይ እህቶች አንድ ወንድም አለ ምናምን ሲሰቀመጥ ከፊት ነው ቆም እንዲላል አውቄ ከፊቱ ቆም ነው ይገርመኛል ያልፈኛል እናንተ ያልፈኛል ይሄድና ከኋላ አንድ ሰው ይጸልያል ማለት እግዚአብሔር ሆይ ሰውየው አልታየውም ወይ ነው ማለት አንተ አልታየም ሰውየው ራሱ ያቀኛል ምን አንጠራራኝ የሚያቅ እግዚአብሔር ይያል ሲዝኑ ሲመጣ ከተደበክበት እኔ ቆላ አገልግሎት ለመውጣት 2 ወር ሲቀረኝ አንድ እህት ነች የኢትዮጵያም ስለምታውቃት ከተደበኩበት የሆነ ቸርች ውስጥ ገብቼ ተደብቄ ዋላ መሬት ውስጥ ተኝቼ ነው እየጸለይኩኝ እግሬን ነካ አረጋሽና ወንድሜና ፈልጋለሁ እግዚአብሔር እንዲያለኝ ይወር ከዚህ በኋላ አገልግሎት ትቆማላችሁ በእውነት በተናገረችኝ በሳምንቱ ነው የቆምኩት ይኸው እስከ ዛሬ ቆም ይቀር ካሁን በኋላ ችግር ላይ ያለ ካቴና በጥሸዋለሁ ከዚህ በኋላ ዓለም አገልግል የሚባል የለም እስክትደክም ታገለግለኛለህ የቶኝ ተደብቄ እግዚአብሔር ያል እንዲህ ብዬ ተንጠራርቼ ያላየኝ እግዚአብሔር ተደብቄ ይጠራል እያንዳንዳቸውን በስሙ ያውቃል ምን አይነት ጥበብ ነው ወዳጆች የኛ አምላክ እስቲ አሜን በሉ ወዳጆች ስለ እግዚአብሔር እንድናጠና ማለት አንድ ደግሞ ያጠናሁትን እንገራችሁ ዛሬማ ነግራችሁ ነው አንድ ያደገ ሰው ይላል ሰርች ሳረግ 60,000 ማይል የሚሆን የድም ስሮች አሉት 60,000 ማይል ከዛ 60,000 ማይል ስንት ነው በየሳተ ነው ዓለምን ሁለቴ ይዞራል ብትዘረጋ ዓለምን ሁለቴ ትዞራል ያልኩ ነው እግዚአብሔር አይገርማችሁ አንድ ሰው እያንዳንዱ ከትንሽ ጀምሮ እስከ ትልቅ ደም ስሩን ሲያወጡት 60,000 ማይል ይደርሳል ይላል ዓለምን 60,000 ማይል ሲጠና ሁለቴ ከዚህ ብንነሳ ሁለቴ ነው ምንዞረው ዓለም ይሄንን ራሱ እኔ ከሚገርመኝ ነገር እንገራችሁ ምኑ ጋር አስቀመጠው እኔ እንደው ዝም ብሎ እና 60,000 ማይልን አጣጥፎ እኮ በኔ ፊት ማስቀመጡ ራሱ እኔማ ሳጠናው እኔማ 60 አይሞላም አልኩኝ እኔ የኢትዮጵያ ሊሞላ ይችላል የኔ አይሞላ በዚህ ርዝመቴ አይሞላም ምን አይነት ጥበብ ነው እናንተ ሰዎች ይሄ ሁሉ ማይል ያለበትን ነገር ውስጥ ተብትቦ አስቀምጦ ነው ምን ሆነው አው እንዴ ዲቴል 60,000 ማይል የሚደርስ የደም ስር ሰጥቶ ያቆመኝ ነው ሊጥለኝ ነው ምለው ኧረ አይጥልም እሱ ኧረ አይጥልም የኛ አምላክ ወዳጆች እሱን ባወቅነው ቁጥር ለዚህ ነው ኢዮብ 12:11 የፍጥረት ሁሉ ህይወት የሰው ሁሉ መንፈስ በእጅ ነች ይዞታል ዋው አንድ የመጨረሻ ነገራችሁ ያዩት ኩላሊትን ሊተካ የሚችል ማሽን በአለም ላይ ተሰርቷል ወይ ብዬ ሰርች አረኩ መልሱ እንዲህ ነው there is currently no machine that perfectly works as a human kidney no machine እንዲች መታከል ባቄላ መታከል ፍጥረት እንዲች መታከል ቅርጽ ያላት የለም ይልና በጣም ትልቁ የሰው ልጅ ተመራምሮ የሰራው የዳያሊሲስ ማሽን ነው ይላል እሱ ግን ቆሻሻን ከማጣራት ውጪ ሜታቦሊክ እና ሆርሞናል ታስክን ራሱ መስራት አይችልም ወዳጆቼ አሁንኛ በእያንዳንዱ እንግዲህ የዳያሊሲስ ማድረጊያ ማሽኑን ታውቁታላችሁ how big it is የሱ አይነት እያንዳንዱ ኦርጋናችን እየተከፋፈለ ማሽን ቢሆን እኛ ራሱ ምን እንደምንሆን እኔ መኪናም አይደለንም ኤንትሬም እውነቴ እኮ ነው ትልቅ ፍጥረት ሆነን እያንዳንዳቸውን ትንንሽ አድርጎ አስቀምጦብን እያንዳንዱ አንድ ሰራ አድርጎ እንሄዳለን ምን አይነት ነው ለዚህ እኮ ነው ዘማሪ አንተ የሰራው በስንዝር የለካው የሰማይ ትልቅ ከተባለ ሰሪው ምን ትባላል እውነት እኮ ነው ሰሪውን እኮ ማጥራት አለብን
ሰይጣን ሰሪውን አያስጠናም እናንተ የየለት ነገር እያሳየ ነው ግራ ያጋባው ስለ በረዶ ደግሞ አንድ ነገር እንገራችሁ ለዚህ ነው መዝሙረ ዳዊት 139 ላይ ውብና ድንቅ ሆኜ ተፈጥሬያለሁና ምን ማለቱ ይመስላችኋል ስልክክ ያለ ምናምን ይመስላችኋል እንዴ ሆነች እንዴ ምን እንደምንለው መሰላችሁ ኖ ወዳጆቼ ኮምፕሊኬትድ የሆነ ፍጥረት ነኝ የሚገርም ፍጥረት ነኝ ዋው ወዳጆቼ ሰውን ማክበር ይስጣን ጌታ አሜን ሰው በጣም የሚገርም ፍጥረት ስለሆነ ማለት ምን አይነት አርጎ እግዚአብሔር እንደፈጠረው ስትለው ማለት ይሄንን ካለ በኋላ ነው እንደው አይንን የፈጠረ አለው መዝሙር 94 አይም ወይ አይንን የሚያጠኑ ሰዎች ወዳጆች አንድ አይንን ለመስራት በአለም ላይ የተቻለ ካሜራ የተሰራው ከአይን ነው ይባላል አይንን አጥንተው እስከ ዛሬ ድረስ በአለም ላይ አይንን ያህል ክሊር ቪው የሚያሳይ ካሜራ አልተሰራም በሰው ልጅ ካሜራ ስታዞሩ ይያለ ወደፊት ታረጋል የኛ አይን እኮ ምንም የለው አይል ሹ አይል ምን አይል ያለ ወደዚህም እንግዲህ ሩቂውን ያያል ቅርቢውን ያያል ወዲያው ምን አይነት ነው በእውነት የኛ አምላክ አራሚን በወዳጆች አሜን አሜን በረዶን እንኳን ይላል መጽሐፍ ብላችሁ በረዶች በጣም ከሚገርመኛሉ በረዶ ያው ምን ነው ስኖ ሁለት ስኖ ይላሉ ሳይንቲስቶች ሲናገሩ ሁለት ስኖችን የተለያየ ስኖ ማግኘት ከባድ ነው በአለም ላይ ይላሉ ቅርጻቸው አሁንኛ ለኛ ስኖ ነው ሁሉም ስለሚወርድ የተለያየ ነው ቅርጻቸው ለና ሁለት ተመሳሳይ ስኖ ማግኘት በጣም ከባድ ነው ይላሉ መጽሐፍ ቅዱስ ግን ይሄን ስለሚያውቅ ቀድሞ በኢዮብ አፍ በውኑ ወደ በረዶ ቤተ መዛግብት ምን ማለት ነው መሰላችሁ በረዶ ቤተ መዛግብት ማለት የተለያየ ቅርጽ ያለው ማለት ነው ቤተ መዛግብት ብዙ አይነት መሆኑን ስለሚያውቅ እግዚአብሔር በኢዮብ አፍ ገብተሃል አሉ የበረዶ ቤተ መዛግብት ታውቃለህ ምን ማለት ነው እስኖን ቅርጻቸው ለይተህ ታውቃለህ ወዳጆች ሰው ገና የስኖ ቅርጽ ለይቶ ያላወቀ ሰው አረሱን እንዴት ነው የምናውቀው ራሱን ካልገለጠልን አንዳንድ ጊዜ እንትን ይሄ ድብብቆሽ ከልጆች ጋር ጫወታለሁ ትንሽ ሆኖ በተለይ ስጫወት ድብቅላለሁ የሆነ ቦታ ላይ ይደበቃለሁ ማለት ነው ከዛ አይ ፋውንድ ዩ ምናምን ብሎ ያገኙኛል ስደበቅ የሆነ ወይ ክሎዜት ውስጥ ደስ ይላቸዋል አገኘሁት ብሎ እኔ ግን ሳቀው ተገኝቼ ነው እንጂ እኔ ልደበቅ ብል ከነሱ ሙሉ አልጋውን አንስቼ መተኛት ያከስር አያቁም ግን ለዚህ እኮ ነው አንዳንድ ጊዜ አገኘ ነው እንላለን አራጊንቶ ነው ወዳጆች አገኝቶ አይቶን ነው እሱ በማህፀን ሳለ አየው ያለው ለዚህ ያቀናል ወዳጆች እግዚአብሔር በጣም ጥልቅ ዕውቀት ያለው ይሄንን ነው የምናመልከው ለዚህ ነው የፋኒየስ ሲከባቸው ነገሮች በከበባው ሲሆኑ ምን አሉ እኔ አምላኬን አውቃለሁ ያህዌን አውቃለሁ የጠራኝን አውቃለሁ ሰው ያደረገ እንደ ኔሽን ያቋቋመን እናውቃለን ብለው ጸኑ ይላል ለካ እግዚአብሔርን ማወቅ በነገሮች ውስጥ ያጸናል ለካ ያቆማል በክፉ ዘመን ብርቱ የሚያደርግ ምንድነው እግዚአብሔርን ማወቅ ነው ለካ ሁለት ሰዎች እኩል አንዱ ይረበሻል አንዱ ይበረታል ሁለት ሰዎች እኩል በአንድ ኢንቫይሮንመንት ነው የምንኖረው አንድ ኢንቫይሮንመንት ነው እንግዲህ የሚያስተዳድረን አንድ መንግስት ነው የሚያስተዳድረን አንድ ሀገር ነው አንድ ዓለም ነው የምንኖረው አንዱ በፍርሃት ሊሞት ይደርሳል አንዱ በኮንፊደንስ ይኖራል ምንድነው አምላክን ማወቅ ነው ዲፈረንሱ ምንም ሌላ ነገር የለውም ውስጥ ቆመን እንጸልይ አምላካቸውን የሚያውቁ ሰዎች ይበረታሉ አረ አሜን አሜን ይበረታሉ